መጀመሪያ የራሱን እግር አይፈውስም ይላል። ክብራችንም ውርደታችንም የጋራ ነው። አንተማ ይላሉ ሳገለግል አንተማ ከጀርባ የሆነ የሚጸልይ ሰው አለ። ሰላም የድርድር ውጤት አይደለም፣ የተባበሩት መንግስታት ውጤት አይደለም፣ የአደራዳሪዎች ውጤት አይደለም። የልደት በዓል ለደከሙ ሰዎች ምን አይነት የተስፋ መልእክት አለው? አገልጋይ በወደቀና ቲክቶክ በሰራው የሚል ሁሉ አለ። እምነት ወሳኝ ነው፣ በእግዚአብሔር ተስፋ ስለማይቆረጥ። አገልግየው ከሆነ እግዚአብሔርን አንተ ትፈወሳለህ። ዓርብ ዕለት እኔ እወራረዳለሁ እግዚአብሔርን አለ። በሞትም በአገሬ ተንደባል ብዬ ወደዚህ ቆርጬ የማምጣት ሀሳብ ኖሮኝ ወደ ኢትዮጵያ ያለቁ ነገሮች በእኛ ዘንድ እንጂ ያለቁት በእኛ ቤት እንጂ ያለቁት በሰማይ በአምላካችን ዘንድ አላለቀም የሚል አባት ባለመኖሩ ጋይድ ባለመደረጉ ምክንያት የተዛቡ የተቃወሱ የፈውስ አገልግሎቶች በምድራችን ላይ ሻሎም ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እያልን የዛሬ የልደት በዓል ልዩ ፕሮግራማችንን እዚህ በሪፎርሜሽን አርሚ ቤተክርስቲያን ተገኝተን መለኮታዊ ፈውስ በልደቱ ብርሃን በሚል ርዕሰ ሐሳብ መለኮታዊ ፈውስን እያነሳን ከልደት ጋር አገናኝተን እንጫወታለን። ሐሳቦችን ብቻ እያነሳን ሳይሆን ደግሞ ለወራት በዓለማየት ወይም በዓይነ ስውርነት ጉዞ ውስጥ የተጓዘ ሰው የህይወት ምስክርነት ይዘንላችሁ መጥተናል። ከሱ የህይወት ምስክርነት ተነስተን ደግሞ መለኮታዊ ፈውስን እንዴት እናያለን የሚሉ ጉዳዮች ይነሳሉ። በተለይም በህመም በጭንቀትና በተስፋ መቁረጥ ውስጥ ላሉ ወገኖች የክርስቶስ ልደት ምን አይነት የፈውስ ተስፋ አለው በየመሃሉ የምናነሳው ርዕሰ ሐሳብ ነው። ለዛሬ እንግዳችን ከሪፎርሜሽን አርሚ ቤተክርስቲያን ዋና መጋቢ የሆኑትን መጋቢ ዳኛቸው ኃይሉን እንደዚሁም ደግሞ የህይወት ምስክርነቱን እንዲያጋራን ወንድማችን ምናሴ ከበደን ከጀርመን ለዚህ ቆይታ እንግዳ አድርገን ጋብዘንላችኋል። እየተከታተላችሁ የምትገኙት ኪያሾ የተሰየውን ልዩ መርሃ ግብራችንን ነው። ዘወትር ዓርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ይተላለፋል። የዚህኛው ልዩ የበዓል ፕሮግራማችን በዋዜማ ምሽት ላይ ከእናንተ ጋር አብረን ቆይተናል። ካፍታ ቆይታ በኋላ ተመልሰን ከእንግዶቼ ጋር ልዩ ቆይታ እናደርጋለን። እንኳን አደረሳችሁ። መልካም በዓል። እንኳን አደረሳችሁ። እንኳን አብሮ አደረሰን። በቴሌቪዥን መስኮት የሚከታተሉንም እናንተንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ማለት ፈልጋለሁ። በተለይ መጋቢ ይህንን የመሰለ ዝግጅት እንድናደርግና ለዛሬው ቃለ መጠይቅ ፍቃደኛ ስለሆናችሁ ሁላችሁንም ቴንኪዩ ማለት ፈልጋለሁ። ፓስተር እግዚአብሔር ይባርክ። እንኳን አደረሰ። ቴንኪዩ። ዛሬ በልዩ ሁኔታ በተለይ ልደቱን ስናስብ ማዕቀፍ ሰጥተነው ከመለኮታዊ ፈውስ ጋር አገናኝተነው ልደቱን እንጫወትበታለን። ለዛም ያው ዛሬ መካከላችን ቅድም አስተዋውቅ ያለው ወንድማችን ምናሴ ከበደ አለ። ዌልካም ወደ ሀገርህም ወደ ኔም ሾው። ቴንክ ዩ በጣም ተመልካቾችን እኛ መግቢያ ላይ እንኳን አደረሳችሁ ብለናል። ግን እንደ ቤተክርስቲያንም እንደ መጋቢም ካህንም ካለ ያው ስርዓት ስለሚኖር እንኳን አደረሳችሁ ፓስተር በልልንና የተዘጋጀ ዳቦ ማለት እሱን ቆርሰን ጨዋታ እንጀምራለን። እግዚአብሔር ይባረክ። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ ላለው መላው የክርስቲያን ህብረተሰቦች እግዚአብሔር ይባርካችሁ። ጌታችን ኢየሱስ ክርስቶስ በመወለዱ ምክንያት ለክርስቲያን ለኛ ዳግም ለተወለድን ውልደቱ ለወለደን ክርስቲያኖች በጣም ልዩና ታላቅ በዓል ነው ለኛ ማለት ነው። ስለዚህ ዛሬ ደግሞ ይህንን በዓል ስናከብር ራሱ የልደቱ ባለቤት ባለበት ቦታ የተወለደበት ዓላማ ለኛ የሆነልን ሰዎች እያከበር ነው ስላለ በጣም ደስተኞች ነን። በጣም ትልቅ ደስታ ይሰማናል። እንኳን አደረሳችሁ እያልኩ ኪያሾ ደግሞ ዛሬ በቤተ ክርስቲያናችን በእኛ መካከል ተገኝቶ እንግዲህ አንድም ይሄን በዓል እያከበርን ደስ እየተሰኘን ስለ በዓሉ እያወራን፣ ሁለትም ደግሞ እግዚአብሔር በቤተ ክርስቲያናችን ሰሞኑን ያደረገው ደግሞ ትልቅ ተአምራትና ድንቅ ስላለ እሱም የአይን መከፈት ወይም ደግሞ ከጨለማ ወደ ብርሃን በስጋው ዓለም ከጨለማ ወደ ብርሃን የመምጣትን ታምራት እያወሳንና እያነሳን ዛሬ ይሄንን ሾው አብረን ስለምንካፈል ደስ ብሎናል። እንኳን ደህና መጣ። በአጋጣሚው ደግሞ አዲስ ሙሽራ ነህ። ቲቲም አለች። ቂንጬ ጨጨብሳ ምናምን እየቀረበ ነው ሰሞኑ። ትንሽ ቦርጭም መጣ አድርጓል። ግድ የለም ትንሽ ይቆይና ወደ የሚቀጥለው ይኬዳል።
ቲቲዬ እንኳን ደስ አላችሁ። አጋጣሚ እኔ ሳውዝ አፍሪካ ነበርኩ። የሰርጋችሁ ላይ አልተገኘሁም፣ ግን ተጨዋውተናል። በጣም ድንቅ ጊዜ በሰርጋችሁ እንደነበረ እግዚአብሔር ታምራትን እንዳደረገላችሁ ክብር የነበረበት ሰማያት የተከፈተበት ሁሉንም በኢትዮጵያ ቤተክርስቲያን ያሉትን አገልጋዮች ያሳተፈና በጣም ከዛም የሆነ በጣም ትልቅ የሰርግ ስነ ስርዓት እንደነበረ አጫውታችሁኛል። ከወዳጆቼ ከባልንጀሮቼም ሰምቻለሁ። ስለዚህ እንኳን ደስ አላችሁ እላለሁ ማለት ነው። በተለይ ዛሬ ምስክርነትም ስላለ ማከላችን ላይ ለምንጫውተው ለምናነሳው መለኮታዊ ሐሳብ ታንጀብል የሆነ እዚህ አጠገባችን አለ። እሱን በየመሃል እያነሳን እንጫወታለን። እናንተ የለቀቃችሁት ቪዲዮ ላይ ስመለከት በተለይ የፈውስ ምስክርነቱ ሲቀርብ እናንተ ሁለታችሁ እንደምትተዋወቁ ከዚህ ቀደም የነበረ ነገር ነበርና ትንሽ ወደ ኋላ ላንሳና እንዴት ነበር ትውውቃችሁ? ምናሴስ ማን ነው? እንተዋወቀው። ምናሴ ማለት ማቀው ጀርመን ሀገር ለአገልግሎት በሚሄድበት ጊዜ ነው። ጀርመን ሀገር ለአገልግሎት ፍራንክፈርት በሚሄድበት ጊዜ ከሚቀበሉኝ በቤተ ክርስቲያን ካገኘዋቸው ወዳጆቼ መካከል ሞር ጀርመን ሀገርን ሳስብ የማስበው ሰው ማለት አንድ ሀገር ስትሄድ የምታስበው የማይጠፋብህ ሰው አለ፣ ባገኘው ሁሌ ብለህ የምታስበው አይነት ሰው እሱ ነው ምናሴ ማለት። እዛ ፍራንክፈርት ላይ ለአገልግሎት ወዲያና ወዲህ ስል ቤተ ክርስቲያን ከምታዘጋጅልኝ ፋሲሊቴት አድራጊዎች ውጪ በመኪና ወዲያ ወዲህ ከሚያደርጉኝ ውጪ ምናሴ በመኪና በጣም ወዲያ ወዲህ የሚያደርገኝ የሚጋብዘኝ በምፈልገው ጊዜ የምጠራው ሰው ነው ምናሴ ማለት። እዛ እንተዋወቃለን ማለት ነው። ይሄ ነው ትውውቃችን ጀርመን ሀገር። ምናሴ ምናልባት ካንተ ጋር በደንብ በኋላ ላይም ብዙ ነገሮችን እያነሳን እንጫወታለን። ግን ምን ነበር የተከሰተው ወይም ደግሞ ወደ እንደዚህ አይነት ነገር እንዴት ልትገባ ቻልክ? ይሄ አይነት ጉዳይ ከምን ጋር ተያይዞ ነው ወደ ዓለማየት የደረሰውና ከሱ ተነስተን ሌሎች ጉዳዮች ምናነሳ? ምናሴ ከአባቱ ከአቶ ከበደ ደርበው ከእናቱ ከወይዘሮ አዳነች ብርሃኑ በዚሁ በአዲስ አበባ ነው የተወለድኩት። ጌታን ያወቅኩት በ1999 ዓመተ ምህረት ነው በአውሮፓ አቆጣጠር ማለት ነው። እና በ2000 ተጠምቄ የቤተ ክርስቲያን አባል ሆንኩኝ በፍራንክፈርት። ከዛ ጀምሮ ያው በክርስትና ህይወት ውስጥ አለው የመሰከሩልኝ ባለቤቴ እና እህቴ ናቸው፣ ኤልሳ ከበደ እና ሊሊ ከበደ የሚባሉ እና በ2003 ላይ የመጀመሪያውን ልጄን አጣሁና በዛ ምክንያት ስትሮክ ጀመረኝ። ከዛ ጀምሮ እስከ 11 ስትሮኮች አሳልፌያለሁ። በህይወት ኑራኔ ኖር አሜን። ግን በ11ኛው ስትሮክ ላይ አይኔ እንዳለ ጋረደኝ። በተለይ ቀኝ አይኔ ተስፋ የሌለው ነው ብሎ ጀርመኖች ይሄ በግራ አይንህ የምታየው 50% ያህል። ከዛ ጊዜ ምንድነው ቀጠሮ አለኝ። በዛ በቀጠሮ መሰረት ሐኪም ጋር ሄድኩኝ። ሐኪም ጋር ሄጄ አይኔን ኦፐራሲዮን ማደረግ አለበት አሁን ሁለቱንም አሉኝና ይሄኛው ተስፋ የለውም፣ ያው ተስፋ የተቆረጠበት፣ ይሄኛውን 50% አበላሽተው 2% እንዴ እኔ አሁን ጡረታ ከወጣሁኝ ወይ ከስራ ካቆምኩ ጀምሮ ዘዋጋን ማለት ለምን ሀገር ያልገባም በሞትም በሀገሬ ተንደባል ብዬ ወደዚህ ቆርጬ የማምጣት ሀሳብ ኖሮኝ ወደ ኢትዮጵያ መጣ። መጨረሻ ላይ የሰራሁት አካለ ስንኩል የሆኑ ጉዳተኞችን በአውቶቡስ አመላልስ ነበር። መኪና ራስ እየነዳሁ በደንብ የሚገባ እና በአንድ አጋጣሚ የሆነ መንገድ እንደዚህ በደንብ ያልተሰራ መንገድ ነበር እና ወደ ውስጥ ገብቶ እንዲህ ወደ ላይ ነው የሚወጣው። እንደዛ ሲሆን አንድ የመስሪያ ቤት ሰው ነች እና ልባውን መታት፣ ወንበሩ ልባውን ሲመታት ከሰሰችኝ። ከዛ ስራ እግዚአብሔር እንግዲህ በቃ ካሁን በኋላ ረፍ ሲል ከዛ ስራውን አቆምኩ። ለረጅም ጊዜ
እንትን ነበርኩኝ ቤት ነበር ያለነው በበዓል ዝግጅት እንደመሆኑ መጠን ፓስተሬ ወደ አንተ ልምጣና አንዳንድ ሀሳቦች እንድታነሳልኝ ፈልጌ ነው። በተለይ ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋና ዓላማ ሲታሰብ የሚታሰቡ መልእክቶች አሉ አይደለ? መጽሐፍ ቅዱስ እንደሚናገረው ለታሰሩት መፈታትን፣ ለታወሩት ማየትን እንደሚልና የልደት በዓል ለደከሙ ሰዎች ምን አይነት የተስፋ መልእክት አለው? ጌታችን ኢየሱስ ክርስቶስ እንግዲህ ሰው በመሆንና ከአምላክ ሰውነት ወርዶ ወደዚህ ምድር በመምጣቱ ምክንያት ተስፋ ለቆረጡ ሰዎች ወይም ደግሞ ለደካሞች ለምንላቸው ብዙ ተስፋ ነው ያለው። ለምሳሌ ትልቁ ድካም የስጋ ድካም ሳይሆን የሰው ልጅ በራሱ አቅም ሊወጣው የማይችለው መጽደቅ ያልቻለበት መቀደስ ያልቻለበት የኃጢአተኝነት ድካም ነው። ከዚህ የኃጢአተኝነት ደግሞ ለመውጣት ከዚህ ድካም ከዚህ ድቅድቅ ጨለማ ድካም ልበለው ከዚህ ድካም ለመውጣት ደግሞ ኢየሱስ ክርስቶስ የመጣበት አንዱ የተነገረው የምስራች መድኃኒት ተወልዶልናል። ዛሬ በዳዊት ከተማ የምስራች መድኃኒት ተወለደ ነው የተባለው። ስለዚህ ይህ መድኃኒት ደግሞ ትልቁ መድኃኒትነቱ አሁን ሚናስዬ የተፈወሰው የአይነ ስውርነት ወይም የስጋ ፈውስ ብቻ ሳይሆን ይሄን ምናልባት ኢንኬዝ ዶክተሮች ሊያነሱት ይችሉ ነበር ወይ የተለያየ ነገር ሊያነሳ ይችላል። ማንም ማንሳት የማይችለው ግን የኃጢአት በሽታ አለ፣ የኃጢአት ድካም አለ። ከዛ ከኃጢአት በሽታና ከኃጢአት ድካም መድኃኒቱ ነው የመጣው ጌታ ኢየሱስ ክርስቶስ ነው። ስለዚህ ከኃጢአት ድካም ጌታ ኢየሱስ ክርስቶስ መድኃኒት በመሆን አውጥቶናል። በመወለዱ ምክንያትና ጌታ ኢየሱስ ክርስቶስ በከፈላቸው ዋጋዎች እኔ ስረዳ ኢየሱስ ክርስቶስ ለኛ ዋጋ መክፈል የጀመረው መስቀል ላይ የተሰቀለ ጊዜ፣ ደሙ የፈሰሰ ጊዜ፣ ስጋው የተቆረሰ ጊዜ ሳይሆን ሰው ሆኖ ወደዚህ ምድር የመጣ ጊዜ ስለሆነ ከከፈላቸው ዋጋዎች መካከል ሰው መሆኑ ስለሆነ በዚህ ሰው በመሆኑ ምክንያት ኢየሱስ ክርስቶስ ከድካማችን ከማንኛውም በሽታ ከማንኛውም ደዌ ከማንኛውም ጭንቀት ዛሬ በጭንቀት ውስጥ ላሉ ማን ይደርስልኛል ላሉ ተስፋ ለቆረጡ ሰዎች ሁሉ ትልቅ ተስፋ የተስፋ ብርሃን ነው የበራው ማለት ነው በመወለዱ ምክንያት። ስለዚህ ተስፋ ነው የመጣው። የኢየሱስ ክርስቶስ መወለድ ለማንኛውም ተስፋ ተቆርጦበታል ለተባለ ነገር ሁሉ ተስፋው ነው የመጣው ኢየሱስ ክርስቶስ። አሜን። አንዳንድ ጊዜ ከአንዳንድ ሰዎች ጋር ስትጫወት ለኃጢአት ተከፍሏል የሚለው እምነት አላቸው። ያንን ለመቀበል አይቸገሩም። ነገር ግን በስጋ ላይ በሚፈጠር ጉዳይ ወይም በአንዳንድ ሁኔታዎች ላይ ግን ሙሉ ለሙሉ ተከፍሎልኛል ጥርጣሬዎች አሉና ከመጽሐፍ ቅዱስ አስተምሮ አንጻር አንተ እንዴት ነው የምትረዳው? ሙሉ ለሙሉ ክርስቶስ በመስቀል ላይ የከፈለልን ስራ የነፍስ ድነትን ብቻ ነው ወይስ ለስጋችን ፈውስም ተከፍሏል? ኢየሱስ ክርስቶስ የከፈላቸው ዋጋዎች ሁለንተናዊ ናቸው። ሁለንተናዊ ዋጋን የከፈለው ፓርሻል የተከፈለ ዋጋ በኢየሱስ ክርስቶስ የለም። ይሄ የኢየሱስ ክርስቶስን መምጣት ከፊል ያደርገዋል፣ ሙሉ ክፍያን አያሳይም። የኢየሱስ ክርስቶስ መጽሐፍ ቅዱስ እንደሚናገረው የኢየሱስ ክርስቶስ መምጣት ሙሉ ዋጋን የከፈለ እንጂ ከፊል ዋጋን የከፈለ መምጣት አልመጣም። ይህ ከሆነ ያልተከፈለ ዋጋ አለ፣ እኛ የምንከፍለው ዋጋ አለ ማለት ነው። እኛ እሱ ያልጨረሰው እኛ የምንከፍለው ዋጋ ቀሪ በእኛ ቅድስናና በእኛ የጽድቅ ስራ የሚከፈል ዋጋ አለ ማለት ነው። ስለዚህ የኢየሱስ ክርስቶስን መምጣት ሙሉ አያደርገው። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ሙሉ ዋጋ ነው የከፈለው፣ እኛ ልንከፍል የማንችለው ሙሉ ዋጋ። ነገር ግን የተከፈለን ዋጋ በእምነት የመቀበል ጉዳይ ነው። የኛ ፓርት የተከፈለን ዋጋ በእምነት የመቀበል ጉዳይ ነው። ለምሳሌ ኢየሱስ ክርስቶስ ለስጋችን በመገረፉ ቁስል ተፈውሳችኋል የሚል፣ ለድህነታችን በሱ ድህነት እኛ ባለጸጎች ሆነን የሚል፣ ለኃጢአታችን ደግሞ በፈሰሰ ንጹህ ደም ያንን የቆሸሸው ማንነታችንን የማንጻት ስራ ሰርቷል። ስለዚህ ምን ቀረ? እዚህ ጋር ምንም የቀረ ነገር የለም። ለስጋ ለነፍስ ለመንፈስ የሚሆን ሙሉ ዋጋ ኢየሱስ ክርስቶስ ከፍሏል። ያ የተከፈለን ዋጋ ግን የተከፈለን ዋጋ በእምነት መቀበል የኛ ነው። የኤችአይቪ መድኃኒት መገኘትና የኤችአይቪ መድኃኒት መዋጥ ይለያያል። ስለዚህ የኤችአይቪ መድኃኒትን ተከፍሎ ወደኛ ሲደርስ የኤችአይቪ መድኃኒት ባይዘው ዋጋው ብዙ ነው። በጣም ውድ መድኃኒት ነው። መንግስታት ዋጋ ከፍለውበት ወደ ድሆች ሀገሮች ያመጡታል። ግን በነፃ ስለደረሰ ዋጋ አልተከፈለበትም ማለት አይደለም። አንድ አካል ዋጋ ከፍሎ ወደኛ የመጣውን መድኃኒት ግን ጠረጴዛ ላይ ብናስቀምጠው አይፈውሰንም። መዋጥ ይፈልጋል። ያንን መድኃኒት መዋጥ፣ ያውን የቀረው ያንን መድኃኒት መቀበል መዋጥ እንጂ ያልተከፈለ ዋጋ የለም። ኢየሱስ ሙሉ ዋጋ ከፍሏል። ወደ ምስክርነቱ ትንሽ ልምጣና ጫወታችንን እንቀጥላለን። በተለይ የፈውስ ምልክቱ ስመለከት
ምናሴን ያየውበት ሁኔታ ነበርና ላነሳለ የፈለኩት ከፓስተር ጋር ቅድም ስትነግረኝ ጀርመን የመታወቁ ነገር አለ ጓደኝነቱ አለ ወደ ኢትዮጵያ ደግሞ የመጣሁት ኢትዮጵያ ልሂድ የሆነው ይሁን የማለት ነገር ነበረ ግን ወደ ቤተክርስቲያን ስትመጣ የመጣህበትና ፈውስ የተቀበልክበት ቀን በተለየ በእምነት የመጣህበት ጉዳይ አለ ወይስ እንደው ለጥየቃ ዘመድ ቢሆን ሰላም ልበለው በሚል ሁኔታ ነው ምን አይነት አመጣጥ ነው ወደ ቤተክርስቲያን ይዞ የመጣው እኔ ወደ ቤተክርስቲያን የመጣሁበት ዋና ዓላማ ጌታ ኢየሱስ በዚህ በወንድሜ ይፈውሰኛል ምክንያቱም ብዙ ፈውሶች በእጁ አይቻለሁ እጅግ በጣም ብዙ ፈውሶች ቤተክርስቲያንን ሲያንጽ አይቻለሁ እንደገና በእጁ እግዚአብሔር ስራውን ሲሰራ አይቻለሁ እና ይሄንን ፈውስ አምኜና እሱ ጋር ሲሄድ እፈወሳለሁ የሚል እምነቱ ነበር ጌታ በወንድሜ ፈወሰኝ ክርስቶስ ኢየሱስ ስለሞተልን በመገረፉ ቁስል ተፈወስክ እኮ የተባረክ ሰው ለምሳሌ ምናሴን ጀርመን ታውቀዋለህ መኪና እየነዳ የሚያንሸራሽር ሰው ነበር ቅድም ስትነግረን ነበር በጫውታው መካከል እና ጉባኤ መካከል በትር ይዞ ስታገኘው ምን ተሰማ ሌላ ደግሞ ብታነሳልኝ ደስ የሚለኝ ነገር አለ አንዳንድ ጊዜ ለሌሎች ሰዎች በእምነት መጸለይ ሊሆን የሚችል ነው ብለን ልናስብ እንችላለን ያው እንደ አገልጋይ ሆነ ስትጸልይ እና ልጸልይ ልትል ትችላለህ የምታውቀው ሰው ቅርበት ያለው ሰው በእንደዚህ አይነት ሁኔታ ውስጥ ተይዞ መጸለይ ግን ያለው ስሜት ምን ይመስላል ሚናሴ ወደዚህ ቤተክርስቲያን የመጣው እሑድ ቀን የመጣው እኔ መቀመጫዬ ላይ ተቀምጬ አንድ ሰው በጣም የማይ ትልቅ ጥቁር መነጽር ያደረገ እና እቺ ስቲኳን የያዘ የአይነ ስውር በትሯን የያዘ የሚመራበትን በትር የያዘ ሰው ከፊት ለፊቴ ቁጭ ብሏል አላወኩትም እና ካለማወቄ ደግሞ ብዛት እንደውም እሱ በጣም ቅን ሰው ስለሆነ አልተቀየመኝም እንጂ አስራት ሊከፍል ብድግ አለና አስራት የምትሰጡ ሲባል አስራት ሊሰጥ ብድግ ሲል ዲያቆናት አገዙትና እዚህ መድረኩ አካባቢ ብቻ ሳይሆን ያመጡት እዛው ሆኖ እንዲሰጥ ሲያረጉት እኔ ደግሞ ይሄ አይኑን የታመመ ሰው ወደዚህ መጡ አስራት እንደ እዛው ድረስ ሄድኩና ወንድሜ አይዞ ጌታ ስጦታን ተቀብሎታል አልኩት አላወኩትም አጠገቡ ይደሃል አጠገቡ ይጃለው አላወኩትም እኔ ምንም አለው ለምንድነው ትልቅ መነጽር አርጓል ዛሬ እንደምታየው እንደዚህ በውበቱ እንዳይመስል በጣም ይሆን በቃ ምን ብዬ እንደምነግር አላቅም ተቀይሯል ፊቱ ራሱ አሁን መነጽር ማድረጉ ብቻ ሳይሆን ይሄው እዚህ ፓስተሮች አሉ እዚህ ዘውት የገቡ አሉ እና አብርሃም እዚህ ጋር አሉ እና እነዚህ ሁሉ ከዛ ሲመጣ የተቀበሉት ሰዎች ናቸው ከዛ ሲመጣ የተቀበሉት ብቻ ሳይሆን እዚህ ጋር ቁጭ ብሎ በቃ አንተ ሰው እግዚአብሔር ስጦታን ተቀብሏል አይዞ አልኩትና መጨረሻ ላይ ምን ቢሮ እንግዲህ ሁሉም ሰው ስለማይገባ የተወሰነ ሰው ነው የሚመጣው ከፕሮግራም በኋላ ቢዚም ስለምትሆን ዳኒ ዛጋ ያለው ካሜራ የሚይዘው ልጅ መጣና ምን አለኝ ምናሴ ከበደ የሚባል ከጀርመን ሀገር መጥቻለሁ ይልሃል አለኝ ሲለኝ እንዴት አላየሁትም አልኩ እንዴት አላየሁ እና አለኝ ዳኒ ያ አይኑን መነጽር ያደረገው ሲል አላስብ ጠረጴዛውን ግዋርኩት ምናሴ ነው ያልኩ ምናሴ ነው ስል አባቴ ደነገጠ ባለቤቴ ደነገጠች ፓስተሮቹ ደነገጡ እና አዘንኩ በቃ ከዛን ጊዜ ጀምሮ ተረበሽኩ በቃ ከዛ ይዘውት መጡ ምን እያደረጉ እየመሩ ይዘውት መጡ አንድ አይኑን ሲበራም ሲያይ ማቀው ሰው ሲነዳም ማቀው ሰው አይነ ስውሩ ነው ፊት ለፊቴ ቆመ በጣም ተሰማኝ አለቀስኩና በቃ ከዛን ጊዜ ጀምሮ ተረበሽኩ በቃ ለማጽናናት በመሞክረው ሙሉ ለማጽናናት ሞከርኩ ከዛ በኋላ መጨረሻ ላይ ግን እግዚአብሔር ሊፍት አፕ አደረገኝና አነሳኝና አንተ ዓርብ ዕለት ትመጣለህ አገልግዬው ከሆነ እግዚአብሔርን አንተ ትፈወሳለህ ዓርብ ዕለት እኔ ወራረዳለሁ እግዚአብሔርን አልኩት ከዛ በኋላ እኔ ነኝ ቤቱ ያደረስኩት ከቸርች በኋላ ቤቱ አደረስኩት በምልክት ቤቱን ነገረን በምልክት አደረስኩት ቤቱ ቀን የተረበሸ በቃ እዚህ ያሉ አገልጋዮች በሙሉ ፓስተሮቼ ከከሰዓት የሚደውሉልኝ በቃ ዛሬ ተረብሻለሁ ተውት አልኳቸው በቃ በጣም ተጎድቻለሁ እንዲህ አይነት ሰው ማየቴ በጣም ነው ያዘንኩት የነበረው ስሜቴ ነው ሁለተኛውን ጥያቄ ደግሞ ለምታውቀው ሰው መጸለይ በአንድ በኩል አስቸጋሪ ነው አንደኛ ቅብብሎች ስለሆነ በኋላ ምናልባት ስለ ፎስ ስለምናናገር እናወራዋለን ቅብብሎች ስለሆነ የፎስ አገልግሎት
ልቡን ላልከፈተል ሰው ለለመደ ሰው ፈውስ ማለፍ ይከብዳል። መጽሐፍ ቅዱስ በግልጽ እንደሚናገረው ነብይ በአገሩ አይከበርም፣ ኢየሱስ ክርስቶስ በዛች ከተማም ታምራት ማድረግ አልቻለም የተባለበት መንገድ ስለሚያውቁት ነው። የሚያውቁበትንም ነገር ሲናገሩ የጸራቢ ልጅ ነው፣ የማርያም ልጅ ነው፣ የሰፈራችን ልጅ ነው። እንጨት ዮሴፍ የእንጨት ስራ በሚሰራበት ጊዜ እንጨት ያመላልስ ነበር፣ ሚስማር ይመታ ነበር የሚሉት ብዙ ሪዝን ስላላቸው ኢየሱስ ክርስቶስ ሊትራሊ በዛች ከተማ ታምራት ማድረግ አልቻለም ነው። ስለዚህ እንደፈለክ የእምነት መንፈስ አንተ ጋር መጥቶ ለመጸለይ ብትሞክር ለሚያቅ ሰው መጸለይ ብቻ ሳይሆን አንተን አውቆ በዛ ቦክስ ውስጥ ላስቀመጠ ሰው መጸለይ በጣም አስቸጋሪ ነው። ግን ደግሞ ሺህ ጊዜ ቢያቅህም ቅባትን ላልተላመደ ሰው ጥሪ ላልተላመደ ሰው የዛን ጊዜ የምትጸልይለት ጸሎት አንተ መምጫ እግዚአብሔር ደግሞ ምንጩ ነው። ያንን ነገር እግዚአብሔር ይፈውሰኛል አለ ሰው ግን ፈውስ ያልፋል ብዬም ደግሞ አምናለሁ። ስለዚህ 50-50 አድርገን ብንይዘው ምንም እንትን አይደለም። ምናሴ ወደ ኋላ ልውሰድህ እስኪ እነዛን ሁኔታዎች እንድታስታውሰኝ ፈልጌ ነው። ከመኪናም ከፍ ያለ መኪና ይዘህ ሰዎችን አንቀሳቀስ ነበር ብለኸኛል እና በደንብ የምትራመድ የምትንቀሳቀስ ሰው ነበርክና ችግሩ ሲፈጠር የፈጠረብህ ስሜት ምን አይነት ነው? ተስፋ መቁረጥስ ነበረ? ሐኪሞች ተስፋ ያስቆርጧል። እንደ ሰው ደግሞ እንደ ስጋ ለባሽ ትደነግጣል። በቃ ማለት ነው የኔ ጉዳይ ከዚህ በኋላ አይነ ስውር ሆኜ የምቀረው። ባለቤቴም በጣም ተንከባከበች። በህይወቴ ሙሉ አዝላ በሽተኛ 5 ዓመት ሙሉ ትልቅ መስዋዕት በእኔ ላይ እጅግ በጣም መስዋዕትነት እግሮች ሬንጅ መስሉ ነበር። በየመንገዱ እየቆምኩ እንደ እብድ ትራፊኩ በቀይስ መኪኖች አስቆማለሁ፣ ፖሊስ ይዘኛል፣ ቤቴ ይወስዱኛል። እኔ ምን ላድርገው? ሆስፒታል ውሰዱ ትላለች። ሆስፒታል ደግሞ እኛ አንችልም ይላሉ። ድራግ ከድራጊስቶች ጋር ላይ ብቻ ብዙ ፈተና ማለት ከአራተኛ ፎቅ ሁሉ ወድቄ እግዚአብሔር ኑር ብሎኝ ነው ኖር ያዋለሁኝ። ገባናል ስሜቱ። ያው እያወራን ያለነው ነገር ያለፍክበት ነገር ከነበረው ቀደም ብሎ ከነበረ ህይወት ስራ አንጻር ምናልባት ስሜትህን እንዳንጎዳ ፓስተር አንዳንድ ነገር እናንሳ። በፈውስ የሚያገለግሉ ሰዎችን ብዙ ጊዜ ስመለከት ከዚህ ጋር ሆነ ከምትረዳው ከምታየው ነገር አንጻር አንተም ለምሳሌ ያን ቀን ምስክርነቱን ስመለከት ተቃቅፋችሁ ስትላቀሱ ለመጸለይ የነበረህን ጉጉት ምናምን አይነበርና ለእንደዚህ አይነት ሰዎች መጸለይ ርህራሄ ይጠይቃል። ከፈውስ አገልግሎት ጋር ርህራሄ ያለው ነገር ኢቭን እያንዳንዱ አገልግሎት ርህራሄ ይፈልጋል። እዛ ሰው ጫማ ውስጥ መግባት ይፈልጋል። ለዛ ሰው ማዘን ይፈልጋል። ይህ መጽሐፍ ቅዱሳዊ ነው። ኢየሱስ ክርስቶስን ሊፈውስ ሲል በብዙ ቦታ አይተህ እንደሆነ አዘነላቸው፣ ራራላቸው። እንደውም አላዛር መቃብር ላይ ደግሞ አላዛርን የፈወሰበት ትልቁ ፓወር አለቀሰ ይላል። አላዛርን ወዳጁ ስለሆነ ብቻ ሳይሆን አላዛር ወዳጁም ቢሆን በዛ ሁኔታ ውስጥ አላዛርን ማግኘቱ እንግዲህ አለቀሰ፣ ራራ። ወዴት አኖራችሁት አለ ይላል። እና የኢየሱስ ክርስቶስን ማልቀስ እንደውም 2 ቦታ ነው የሚናገረው። አንደኛው የመጎብኛትሽን ወራት አላወቅሽምና ብሎ ለኢየሩሳሌም አለቀሰ። ሁለተኛው ማልቀስ ደግሞ በዚህ በፈውስ ፕሮግራም ላይ አላዛርን ከሞት ሲያስነሳ ደግሞ አለቀሰ። ስለዚህ የፈውስ አገልግሎት ማንኛውም የትንቢት አገልግሎት፣ የጸጋ ስጦታ አገልግሎት ከጸጋ ስጦታው በነፃ ከመሰጠቱ ባሻገር የአገልጋዩን ርህራሄ፣ ማዘን፣ መቆጨት፣ ለዛ ሰው ሲሪየስሊ እንዲፈወስ መጓጓት። ባይዘዌ ሁለተኛው እዚህ ቸርች ሁለተኛው አይነ ስውር ሲበራ ነው እዚህ ቸርች። ሌላም ቪዲዮ አለ እንደዚሁ አንድ ሰምሃር የምትባል ኤርትራዊ ሴት የኛ ቸርች ሴት ናትና ድንገት ወድቃ አይነ ስውር ሆነች እና የዛን ጊዜም የነበረው ሂሊንግ በጣም ነበር የራራ ነው ጉባኤው። በቃ አፈርኩ ማለት ትችላለህ። በቃ ቸርች ውስጥ የነበረች የምታይ ሴት አለማየቷ በጣም አሳዘነኝ እና ከታወረችበት ቀን ጀምሮ በጣም ነበር ማለቅሰው እና ለምናሴም እንደዚሁ ማለት ነው።
በጣም ነበር ውስጤ የተጎዳው እና አንዱን ፈውስ ከዛ ከርኅራኄና ከማዘን ከመቆጨት የሱ ጉዳት አድርጎ ከመቁጠር የሚመጣ ነውና የፈውስ አገልግሎቶች ርኅራኄ፣ ማዘን፣ መቆጨት ለዛ ሰው ከውስጥ ሆኖ መጸለይን ይፈልጋሉ። አንዳንድ ሰዎችን ስታወራቸው ግን በተለይ በስነ መለኮታዊ አስተምሯቸውም ውስጥ ይይዛሉ እና አካተው ይይዛሉ። ታምራታዊ ፈውሶች በሐዋርያት ዘመን የቆሙ እንደሆኑ አድርገው የሚያስቡ የሚቀበሉ ሰዎች ታገኛለህና ቅድም ካነሳ ነው መጀመሪያ ላይ ካነሳ ነው ኢየሱስ ክርስቶስ ለሁለንተናችን ከፍሎታል ካልከው ሐሳብ ተነስተን ይሄ ምስክርነት ታምራትን ለሚጠራጠሩ ሰዎች ምን የሚሰጣቸው ነገር አለ? የሐዋርያት ሥራ የሚቀጥል መጽሐፍ ነው። ቀጣይ የሆነ መጽሐፍ ነው። ከመጽሐፍ ቅዱሶች እንደውም ቀጣይ የሆነ ሥራ የሐዋርያት መጽሐፍ ነው። የቤተ ክርስቲያን ታሪክ፣ የመብዛት ታሪክ፣ ደቀ መዝሙር የማፍራት ታሪክ፣ የሚሽነሪ ታሪክ፣ ወደ ኢየሩሳሌም፣ ሰማሪያ፣ ወደ ምድር ዳርቻ ሁሉ ሂዱ ተብሎ የተጻፈበት መጽሐፍ ነው። የሚቀጥል መጽሐፍ እንጂ የሐዋርያት ሥራ መጽሐፍ የተዘጋ መጽሐፍ አይደለም። ከዚህ ጋር ደግሞ ውጭ ደግሞ ስታየው አንዳንድ ሰዎች እኔም ሰምቻለሁ እንደዚህ አይነት አስተምሮቶችን የሚያንጸባርቁ ሰዎች እንዳሉ አውቃለሁ። በዚህ ዘመን ለምሳሌ ልሳን የለም ቆሟል፣ በሐዋርያት ዘመን ነው። ፈውስ የለም፣ የጸጋ ስጦታዎች የሉም የሚሉ አስተምሮቶች አሉ። እኔ ከነሱ ጋር አብዛኛው ሰው እንደማይስማማው እኔም አልስማማም። አንድ ሐዋርያት ሥራ በዚህ መልክ ስላልተዘጋ፣ ሁለተኛ ደግሞ ኢየሱስ ክርስቶስ በአስተምሮቶች ውስጥ አይተ እንደሆነ ይሄን ነገር እኔ አድርጌዋለሁና የኔ ተመልካቾች ሁኑ አይደለም ሲል የነበረው። እንደውም እኔ ያደረኩትን ነገር ከኔ የበለጠ ማድረግ ትችላላችሁ ብሎ የከፈተው የፈውስ ፕሮግራም ነው ያለው። እኔ አድርጌዋለሁ፣ ከዛ በኋላ ማድረግ እንደውም ከኔ በላይ ማድረግ ትችላላችሁ ብሎ የከፈተው መጽሐፍ እንጂ አድርጌዋለሁ፣ እኔ አድርጌዋለሁ ማድረጌን አምላክነቴን እንድታዩ እንጂ እናንተ ማድረግ አትችሉም፣ መቀጠል አይችልም፣ ይሄ ሂሊንግ፣ ይሄ ፈውስ መቀጠል፣ ይሄ ታምራት፣ ይሄ ትንቢት አገልግሎት መቀጠል አይችልም የሚል እንድምታ ያለው አገልግሎት አልነበረም። ኢየሱስ የቀጠለ አገልግሎት ነው። ስለዚህ ከማስተራችንና ከምሳሌያችን ከኢየሱስ ክርስቶስ በመቀጠል የምንቀጥለው አገልግሎት ነው። በዚህ ዘመን ደግሞ ፕራክቲካሊ ሰዎች ይፈወሳሉ፣ ሰዎች መልእክት ይመጣላቸዋል። ይሄ ስርዓትና ይሄ የቤተ ክርስቲያን አገልግሎት ሆኖ አሁንም ቀጥሏል። ቆሮንቶስም ላይ እኮ ቀጥሏል። በተለያዩ ከሐዋርያት ሥራ ዘመን በኋላ ባሉ ቤተ ክርስቲያኖች እንግዲህ ጳውሎስ በቀጠላቸው አገልግሎቶች ሁሉ እኮ ቀጥሏል ይህ አገልግሎት። ስለዚህ የቀጠለ አገልግሎት እንጂ የተዘጋ አገልግሎት አይደለም ብዬ ነው የማምነው። መጽሐፍ ቅዱስ ላይ በተለይ ቆሮንቶስ ላይ የፈውስ ስጦታዎች እንዳሉ ይናገራል። ቁጥራቸውን በብዛት ነው የሚያስቀምጠው፣ ጊፍትስ ኦፍ ሂሊንግስ ብሎ ስለሚያስቀምጠው። ላነሳለህ የፈለኩት ሀሳብ ልክ እንዳንተ ለምሳሌ የምታገለግሉ ሰዎች አላችሁ በመለኮታዊ ፈውስ አገልግሎት ውስጥ። ነገር ግን አማኞች ሁሉ ይሄንን እንዲለማመዱ ትመክራለህ? በሁለት በኩል አየዋለሁ። አንደኛ የምመለከተው ስጦታን አያለሁ፣ ስጦታን እመለከታለሁ። ለዚህ ነገር ስጦታ የተሰጣቸው ሰዎች አሉ እና ስጦታ ያላቸው ሰዎች በዚህ አገልግሎት፣ በፈውስ አገልግሎት፣ በትንቢት አገልግሎት ስጦታ ያላቸው ሰዎች፣ በስጦታ የሚያገለግሉ ሰዎች ደግሞ እንዳሉ አምናለሁ። ይሄ የተለየ ደርዝ ነው። ጥሪውን ነው የሚያመለክተው፣ ጠሪውን ነው የሚያመለክተው፣ ጸጋ ሰጪውን ነው የሚያመለክተው። ይሄ አለ አንድ ማለት ነው። ሁለተኛ ደግሞ እንደ አማኝ ደግሞ አማኞች አሉ። አማኞች ጌታ ኢየሱስ ክርስቶስን ፐርሰናል ሴቨር አድርገው ያመኑና የደህንነትን እምነት ያመኑና ግን እኔ ኢየሱስ ክርስቶስን አምናለሁ፣ ኢየሱስ ክርስቶስን ተቀብያለሁ፣ በአዲስ ቋንቋ እናገራለሁ፣ ደግሞ እጆቼን ብጭን ደግሞ በሰዎች ላይ ሰዎች ይፈወሳሉ፣ አምናለሁ፣ እኔ አማኝ ነኝ ብለው የእምነታቸው ልክ ከጥሪያቸውና ከጸጋ ስጦታቸው ውጪ የእምነታቸው ደርዝ ከፍ ያሉ ሰዎች ደግሞ ቢጸልዩና ቢፈወሱ በሁለቱም በኩል ባላንስ አድርጌ እመለከተዋለሁ። ግን በዋነኝነት ለቤተ ክርስቲያን የተሰጠ የጸጋ ስጦታ ለሰጪው የሰጠው ስጦታ እንደሆነ ደግሞ አምናለሁ፣ እቀበላለሁ ማለት ነው። ሌሎች አማኞችን ከማበረታት አንጻር የተወሰኑ ሀሳቦችን እንድትጨምርልኝ ፈለግኩ። ይህንን እምነታቸውን እንዴት ያሳድጉ? ምክንያቱም አቅራቢያችን ላይ ሁላችንም ዙሪያ ላይ ይህንን አገልግሎት የሚፈልጉ ሰዎች ይኖራሉ። በድንገትም በአጋጣሚም በምትጓዝበትም በኋላ ላይ ከወንጌል አንጻር ምናነሳለን እና እንዲለማመዱ የምትሰጣቸው እምነታቸውን እንዲያሳድጉ የምትሰጣቸው ምክር? የሁሉ ነገር ምንጫችን ልጅነታችን ነው። በደህንነታችን ያገኘነው ልጅነታችን ትልቁ ስጦታችን ነው። ልጆች
የእግዚአብሔር ልጆች ደግሞ ስልጣን አላቸው፣ የልጅነት ስልጣን አላቸው። ሰው ስልጣኑን ፕራክቲስ እንዲያደርግ አምናለሁ። ለምሳሌ እኔ አሁን አስታውሳለሁ። ለምሳሌ ቀጠና 2 ሙሉ ወንጌል ነው እንግዲህ አንተም እኔም ጌታን የተቀበልነው በፎስ አገልግሎት በነ ፓስተር ታሪኩ አገልግሎት ነው። እዛ ላይ ያለ ቅናት አለ፣ የሚደረግ ታምራት አለ። አንተ ታስታውሳለህ፣ ቅዳሜ ጠዋት እና ያንን እነሱ ሲሰሩ የነበሩትን ስራ በቅንዓት ለማድረግ መፈለግኛ ውስጥ ነበር። ያኔ ታውቃለህ፣ ያኔ ጄኔሬሽን በጣም ይቀናል ነገሮችን ለመለማመድ። እግዚአብሔር አጠገቡ እንዳለ ሪቫይቫሉ አለ፣ መነቃቃቱ አለ፣ ግለቱ አለ። ስለዚህ ያንን ለማድረግ በጣም ስለምንቀና እኔ ያስታውሳለሁ። አሁን ለምሳሌ ሰንጋተራ ታክሲ ውስጥ ገብቼ አጋንንት ጮኸ እና አጋንንት ሲጮህ ማንም የሚያወጣው ሰው አልነበረም። እና የዛን ጊዜ ምን ሀሳብ መጣልኝ? ይሄን ወደ አይምሮ ተመለስ የሚል ነበር። የዛን ጊዜ ወደ አይምሮ ተመለስና መልሳት የሚል ትዝ ይላል። ትእዛዝ ትሰጣለህ ወደ ኖርማሏ እንዲያመጣት ማለት ነው። እና ያኔ ወደ አይምሮ ተመለስ ልበለው እንደ አጋንንት አልኩና አሰብኩ። ወደ አይምሮ ተመለስ ከምለው ግን እዚሁ ላስወጣው አልኩ። ያ ጸጋ ስጦታ ኑሮኝ አይደለም፣ ስጦታ ኑሮኝ ሳይሆን ያኔ የልጅነቴን ስልጣን ፕራክቲስ ማድረግ ፈልጌ በቀናዊነት አስወጣሁት ማለት ነው። ሌላም እንደዚሁ አስታውሳለሁ። ይገርማል። እና አንዴ እዚሁ 5ኛ ፖሊስ ጣቢያ ጋር ደግሞ 5ኛ ፖሊስ ጣቢያ ጋር ቆሜ ታክሲ እጠብቃለሁ እና የሆነ ሰው እየመጣና አጠገቤ ቆመ። ከዛ በኋላ ምናምን ይለኛል ምናምን ይለኛል። ከዛ አጋንንት እንደሆነ ገባኝ። ከዛ በጌታ በኢየሱስ ክርስቶስ ስም ስል ወደቀ፣ ጮኸ። ከዛ በኋላ እኔ በታክሲ ሄዳለሁ፣ አንተ ግን ከኔ ጋር ተሳፍረህ በታክሲ አትሄድም አልኩትና ሶሎሜ የምትባል ሴት አለች የምንጸልይበት ቤት፣ ሶሎሜ ቤት መስቀል አደባባይ ጋር ጠብቀኝ አልኩት። ከዛ በኋላ እኔ በታክሲ ተሳፍሬ ሄድኩ። ያልኩት ቦታ ላይ መስቀል አደባባይ ጋር እነ ሶሎሜ ቤት ቆሞ ጠበቀኝ። አጋንንቱ ማለት ቆሞ ጠበቀኝ እዛ ጋር መጣ አልኩት። አስገባ ነውና አስገብተን አስወጣ ነው ማለት ነው። እና ሰዎች እንደዚህ አይነት የልጅነት ስልጣናቸውን ፕራክቲስ እንዲያደርጉ እመክራለሁ። ያኛውን በስጦታ አይደለም፣ በልጅነቴ ነው። ስለዚህ ልጅነትን ስልጣን ሰዎች ፕራክቲስ እንዲያደርጉ በጣም አበረታታለሁ። ይሄንን እንዲደፍሩ አደርጋለሁ። በተለይ መለኮታዊ ፈውስ ለወንጌል ያለው ጉልበት ወይም አቅም እሱን አጫውተኝ። መለኮታዊ ፈውስ በጣም አስፈላጊ ነው በቤተ ክርስቲያን ውስጥ ለወንጌል ስርጭት እና ለአማኞች ለጌታን ላልተቀበሉ ሰዎች ጌታን እንዲቀበሉ ትልቅ ድጋፍ ያደርጋል። ለምሳሌ ኢየሱስ ክርስቶስም የምስራቹን ቃል እየሰበከ ዞረ ብቻ አይልም። በአጋንንት የተያዙትን ነፃ እያወጣ በሽተኞችን እየፈወሰ ነው የሚለው። እየፈወሰ እየሰበከ ብቻ ሳይሆን እየፈወሰና ነፃ እያወጣ የመንግስቱን ወንጌል ሰበከ ነው የሚለው። ሌላ ቦታ በሚናገር ባይዘው ይሄ የዚህ ዓመት የኛ መሪ ቃል ሐዋርያት ሥራ ምዕራፍ 11 ቁጥር 21 ላይ ያለ ቃል ነው። የኛ ቃላችን ማለት ነው። የእግዚአብሔርን እጅ የምናይበት ዓመት ብለን ያወጅነው አዋጅ ነበረ። በዚህ ዓመት ማለት ነው መስከረም ላይ የእግዚአብሔርን እጅ በመካከላቸው ነበረ፣ ድንቅና ታምራትም ይሆን ነበረ፣ ሰዎች ሁሉ ወደ ጌታ ዘወራሉ የሚል ነው። እና እዚሁ ቃል ጋር ራሱ ስታይ ታምራት ወደ ጌታ ያዞራል። ታምራት ወደ ጌታ ያዞራል። ዘወር ያለበት ምክንያት ታምራት ስላዩ ነው። ትዝ ይላል በልድናና በሰልጥና የነበሩ ሰዎች ኤኔ የሚባል አንድ በሽተኛ ተፈወሰና ይላል ሐዋርያት ሥራ ምዕራፍ 9 ላይ ሲፈወስ ይላል ልክ አልጋውን አንስቶ ሲመላለስ ሰዎች ሁሉ ወደ ጌታ ኢየሱስ ክርስቶስ ዘወራሉ ይላል። ማዞሪያ ነው፣ ወደ ኢየሱስ ክርስቶስ ማዞሪያ ነው። ፈውስና ታምራት በጣም ለወንጌል ጠቃሚ የሆነ ነገር፣ ብዙዎችን የማሳመን አቅም ያለው፣ የማያምኑትን ሰዎች የማሳመን ጉልበት ያለው ነው ታምራትና ድንቅ ማለት ነው። ሌላው ታስታውስ እንደሆነ ወንጌላት ላይ የዮሐንስ ወንጌል ስለ ኢየሱስ ክርስቶስ ታምራት ሲናገር ምልክቶች እያለ ነው የሚናገረው። ምልክቶች ይላል። እነዚህ ምልክቶች ሳይን ኤንድ ወንደርስ የሚባሉት፣ ሳይን ማለት ምልክት ማለት ነው። ይሄ ምልክት ኢየሱስ ክርስቶስ በፈወሰ ጊዜ ፈውስ ምልክት ሎኬት የሚያደርገው የሚያሳየው ማንን ነው? ወደ ኢየሱስ ነው የሚጠቁመው።
ወደ ኢየሱስ ክርስቶስ ነው የሚጠቁመው። ስለዚህ ፈዋሹን ያንን ጸጋ ስጦታ ያለውን ሰው አመልካች ሳይሆን በጸጋ ስጦታውን ሰጪና በአገልጋይ ውስጥ ያለውን ትልቁን የከበረውን ጌታ ታምራት አድራጊውን ጠቋሚ ስለሆነ ወደ ኢየሱስ ክርስቶስ ስለሚያመለክት ኢየሱስ ክርስቶስን የማሳየት አቅሙ ወንጌልን ወደ ሰው ጆሮ የማስገባት አቅሙ የማሳመን አቅሙ ከፍተኛ ነው። ሂሊንግ፣ ፈውስ፣ ታምራት፣ ቀንበር መሰበር፣ እስራት መበጠስ እነዚህ ነገሮች በጣም ትልቅ ፓወር አላቸው በፈውስ አገልግሎት ላይ ማለት ነው። ምናሴ አይኑ ከበራ ከተፈወሰ በኋላ እነ ምናሴ ቤት ሄደ ሰዎች ወንጌል ተሰብኮላቸው ጌታን እንዲቀበሉ ሆኗል። አዎ እነ ምናሴ ቤት በአጋጣሚ ዓርብ ዕለት ከተፈወሰ በኋላ እሱ ሰኞ ዕለት ወንጌል እንድሰብክ ቤተሰቦቹን ዘመዶቹን ሁሉ ሰብስቦ እነ ምናሴ አባት ቤት ሄጄ ነበር። እነ ምናሴ አባት ቤት በሄድኩ ጊዜ 3 ሰዎች ጌታን ተቀበሉ። 3 ሰዎች ጌታን ተቀበሉ ማለት ነው። እና ከተቀበሉ ሰዎች መካከል ብዙ ትግልም አልነበረም። ይኸው ምናሴ ያህል ምክንያቱም ታምራት አይተዋል፣ ድንቅ አይተዋል። እኔ ያልኩት አንድ ነገር ነው። ምናሴን ታውቁታላችሁ። እንደዚህ ነበር። በተለይ አንድ ቤት ውስጥ የምታገለግል ልጅ የቤት የምታገለግል ልጅ አዎ በጣም ጠዋት ስሸኘው እኮ አይኑን መሄድ እንደማይችል አይነ ስውር እንደሆነ የሸኘውት ሰው ከዛ ከከሰዓት ሲመጣ እንደዚህ አይኑ እያየው በመምጣቱ በጣም ነው የደነቀኝ፣ በጣም ነው የገረመኝ፣ ጌታ ያስደነቀኝ ብላ በጣም ብዙ መጮ ኢየሱስ ያድናል በቆሮንቶስ ገብቼ በዮሐንስ ወጥቼ ምናምን አልነበር እና ኢዝሊ ቀጥታ የሚታይ ነገር ስለተሰራ ቀደም ከጠየቀኝ ነገር አንፃር የሚታይ ነገር በቤታቸው ስለሆነ እየተንበረከኩ ነበር ጌታን ሲቀበሉ ነበር። 3ቱም እየተንበረከኩ ነበር ጌታን ሲቀበሉ የነበሩት እና የምናሴ አባት ምናሴን የማይወልዱ አንድ ትልቅ ሴትዮ ነበሩ። እሳቸው እንኳን እኔ ጌታ ኢየሱስ ክርስቶስ ፈዋሽ እንደሆነ አምናለሁ፣ እንደሚያድን አምናለሁ፣ በጣም ኮንፊስ ተደርጌያለሁ፣ ግን ስለቆረብኩ አሁን ተውኝ ብለው ነው እንጂ እሳቸው አይለቀቁም ነበር። አምነው ከሆነ እሳቸውን በዛ ቤት ውስጥ እንዳሉ እናምናለን። ያው አጥቢያ የመቀየር ጉዳይ ካልሆነ በስተቀር ምናልባት ምናሴ ላንሳልህ፣ ወደ አንተ ልምጣ። ቅድም ምንም ስሜትም ስለነበር ባርባር የሚል አሁን ያው ወደ ኋላ አንመለስም፣ እሱን አልፈነዋል። ግን የዛን ቀን ዓርብ ዕለት ከተጸለየልህ በኋላ ቪዲዮን ለማየት የተወሰነ ሞክሬ ነበርና ምን ተሰማ? ልክ አይንህ በርቶ ማየት ስትጀምር ምን ተሰማ? መቼም ፓስተር ጸለየልኝ፣ ራሴን እንደዚህ ሲነካኝ ወደኋላ ወደኩ። ከወደኩ በኋላ አንሱታላቸው ተባብሮ ባንዴ ብድግ አቆሙኝና ይሄ ስንት ማለት ማን እንደነ ይሄስ 2 ይሄስ 3 ነው እኔ ታያለሁ ሲለኝ በቃ ዝልፍልፍ ነው እጄ ላይ ማልቀስ ጀመርኩ። እውነት ሲበራልህ ምንም እግዚአብሔርን ተአምራት በምንም አይነት ነገር ማትለውጥ እግዚአብሔር ተአምረኛ አምላክ እኮ ለታመኑት ታማኝ ነው። ከአይንህ መከፈት ባሻገር ደግሞ 3 ቤተሰቦችን እግዚአብሔር ድል አድርጎ ሰጠን። ምን ተሰማ? እግዚአብሔር ተአምራት፣ እግዚአብሔር እጆች፣ እግዚአብሔር ጣቶች እኮ ነው ያየው። በእውነት ነው የምልህ እነዚህ ሰዎች ራሷ ትያልማዝ ማለት የአባቴ ባለቤት 10 ልጅ ወልዳለች። 10ም ከአሜሪካን ሀገር መጥተዋል። እንዳጋጣሚ በአብዛኛው በጌታ ናቸው፣ ግን አሉ ጥቂት 2-3 አሉ የጌታን ነገር አይቃወሙም፣ ይሰማሉ እንትላሉ። እነሱ እንኳን ትንሽ የጌታን ነገር ይቀምሱ እንደውም ብዬ እንደወቃ በጣም እርግጠኛ ነበርኩ ጌታን። ብቻ የመጨረሻ ወንድሜ እሱ ኃይለኛው ላይ እንደሚወጣ ቃል እግዚአብሔር ያንን አምናለሁ። በጣም ነው ማምነው። ያው የመጨረሻው ሁሉ ጊዜ የመጀመሪያ ሆኖ ይገኛል። በኋላ ላይ እንመለስበታለን። ፓስተር ግን ከስነ ልቦና ፈውሶች ጋር ተያይዞ አንዳንድ ነገሮችን እናንሳ።
ምክንያቱም ኢሳይያስ ለምሳሌ በትንቢቱ ሲናገር ሕፃን ተወልዶልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ እያለ ይጠራዋል እና የሰላም አለቃ መባሉ በተለይ ከውስጣዊ የስነ ልቦና አንጻር ምን አይነት ግንኙነት አለው? የሰላም አለቃ የሚለው ለሰላማችን ኢየሱስ ክርስቶስ የመጣው ያው ለውስጥም ለውጭም ነው እና ቅድም እንዳልኩት ሁለንተናዊ ፈውስን ለማድረግ ስለሆነ ኢየሱስ ክርስቶስ የመጣው ሰላም ውስጣዊ ነው። ከውስጥ ነው የሚጀምረው፣ ወደ ውጭ ነው የሚፈሰው ሰላም። ጌታ ኢየሱስ ክርስቶስ ደግሞ ሲናገር እኔ የምሰጣችሁ ሰላም አለ፣ ዓለም እንደሚሰጣችሁ አይደለም አለ። ስለዚህ ይሄ ኢየሱስ ክርስቶስ በመወለዱ ያገኘነው ሰላም ዓለም የሚለው አይነት ጊዜያዊ የሆነ ቻሌንጅን ፔኔትሬት አድርጎ ማለፍ የማይችል ችግርን አልፎ መሄድ የማይችል ከውጭ የሆነ ምቹ ሁኔታን እየፈለገ ብቻ ውጫችንን የሚሰማን ነው። የኢየሱስ ክርስቶስ ሰላም ግን ማንኛውም በጦርነት ውስጥ፣ በቻሌንጅ ውስጥ፣ በስርዓት ውስጥ አሁን ምናሴ በነበረበት ቅድም ሲናገር እንደሰማው ዶክተሮች አይነ ስውርነትን ተቀበልና አርፈ ተቀመጥ ይሉታል። እሱም ደግሞ ሰው ውጪ ደግፎ ነው የሚወስደው የሚያስወጣው። ውስጡ ግን ከባድ ሰላም አለ። ሲነግረኝ ከባድ ጸጥታ አለ። ይሄ ጸጥታ የመጣው በማንኛውም ቻሌንጅ ውስጥ የምታገኘው የውስጥ ሰላም። አንዳንድ ጊዜ እንደዚህ ይላል፣ በጣም አደገኛ ነገር ሆኖብህ እኔ ግን ውስጤ አሪፍ ነው ትላለህ፣ እኔ ግን ውስጤ ጸጥ ያለ ነው ትላለህ። ያንን ማን አመጣው ስትል የውጭውን ነገር ሰብሮ ውጪ የሚሰማ ሰላም አለ። ያ ሰላም የኢየሱስ ነው። ያን የውስጥ ሰላም ነው የሰላም አለቃ የሚለው ይህንን ሰላም እንጂ ውጭ ጋር ሲመቻችል ያለን አይነት ሰላም አይደለም። ስለዚህ ኢየሱስ በመወለዱ ያገኘ ነው የውስጥ ጸጥታ፣ የውስጥ ሰላም፣ ዓለም የማይሰጠንን ገንዘብ የማይሰጠንን ብዙ ምቹ ሁኔታዎች የማይሰጡንን ሰላም ኢየሱስ ክርስቶስ በመወለዱ ያገኘ ነው። አንዱ የሰላም አለቃ የሆነው ኢየሱስ በመወለዱ ያገኘ ነው ሰላም ይሄ ነው ማለት ነው። ስለዚህ ለምድራችንም አሁን ላለው ውካታ፣ አሁን ላለው ድብልቅልቅ የሚያስፈልገን ነገር የኢየሱስ ክርስቶስ ሰላም ነው። ኢየሱስ ብቻ ነው እውነተኛ ሰላምን መስጠት የሚችል። ሰላም የድርድር ውጤት አይደለም፣ የተባበሩት መንግስታት ውጤት አይደለም፣ የአደራዳሪዎች ውጤት አይደለም። ሰላም ኢየሱስን ምድሪቷ ስትፈልግ፣ በእውነት ስትፈልግ የሚመጣ ሰላም ነው ያለውና በዚህ አጋጣሚ እግዚአብሔር ለምድራችን በመወለዱ የሰጠንን በክርስቶስ መወለድ የሰጠንን ሰላም ለምድራችን ይስጥልን። ከሰላም ጋር ሳንርቅ እዛው ጋር ትንሽ ነክተነው እንመለስ። ምክንያቱም ለምሳሌ አንተ ስታነሳ ችግሮች እየገጠሙ የሆነ ሁኔታ ውስጥ እያለን ግን ውስጣችን የሚሰማ ሰላም አለ ብለሃል። በተቃራኒ ደግሞ ስንመለከት ሰዎች ለምሳሌ ጎደለ የሚባለው ነገር ኖሮ ሌሎች ሰዎች አጣን የሚሉትን ነገር አሟልተው ውስጣቸው ግን ሰላም የማይሰማቸው፣ ረፍት የማይሰማቸው፣ ይሄ ከመንፈሳዊ ወርነት አንጻር ሊሆን ይችላል። ስለ ስፒሪቹዋል ብላይንድነስ የተወሰነ ነገር እንድታነሳልኝ ነው። ይህን የሰላም አለቃ ቅድም እንዳልኩ ወደ ውስጥ ያለማስገባት ኢየሱስ ክርስቶስን ያለመቀበል ችግሩ ሃይማኖት አለመቀየሩ ብቻ ሳይሆን ይህንን ጸጥታና ሰላም ወደ ውስጥ አለማስገባትም ነው። ኢየሱስ ክርስቶስን ስትቀበል በኢየሱስ ክርስቶስ ውስጥ በዛ መድኃኒት ውስጥ ያለው በረከት ብዙ ነው። እውነተኛ ሰላምን ወደ ውስጥ ታስገባለ ማለት ነው። ምንም ነገር ውጪ የሆነ ነገር ቢሆን እኔ የምሰጣችሁ ሰላም ሲል ኢየሱስ የሚሰጠው ሰላም አለ፣ ዓለም የሚሰጣችሁ ሰላም ደግሞ ይላል። ዓለም የሚሰጠው ሰላም አለ ማለት ነው። በተወሰነ ደረጃ ሁለቱም ሰላም ሰጪ ነን ብለው ቁጭ ብላ አሁን ለምሳሌ መጠጥ እኔ ሪሊፍ ማስደረግ እችላለሁ ጠጣኝ ይላል። ገንዘብ እኔ ብታገኘኝ እኮ ሰላምን እሰጥ ነበር፣ እንቅልፍን እሰጥ ነበር ይላል። ኢየሱስ ደግሞ እኔ የምሰጣችሁ ሰላም አለ ይላል። እዚህ ጋር ምንድነው ልዩነቱ? ሁለት ሰላም ሰጪዎች እዚህ ጋር አለን እያሉ ግን ምንድነው ልዩነቱ ስትል፣ አንደኛ የኢየሱስ ሰላም ዘለቄታዊ የሆነ ሰላም ነው። ሃሌሉያ! ቀጣይነት ያለው ሰላም ነው። የሚቀጥል ሰላም ነው። የገንዘቡ ሰላም ግን ገንዘቡ እያለ የሚኖርና ገንዘቡን ስታጣ የሚጠፋ ሰላም ነው። እንደገና የመጠጡ ሰላም መጠጡን ከወሰድክ በኋላ ሁላችንም እኮ አድርገነዋል። ጠዋት ግን ስንነሳ እንደውም የዛኛው ሰላም ወካ ደብሉ ነው ይመጣልናል ማለት ነው። አንጎበር በሚለው ማለት ነው ይመጣልና የባሰ ተጨማምሮ ሰላምን ታጣለ ማለት ነው። እረፍትን ታጣለ። ስለዚህ ይሄ የኢየሱስ ሰላም የሚገኘው ከአይን መከፈት ጋር ከዚህ በወንጌል የሚከፈት አይን ጋር ኢየሱስ ክርስቶስን ከመቀበል የሚመጣ ሰላም ጋር ይያያዛል። ግን ደግሞ እዚህ ጋር አንድ ነገር እንድንረዳ ያለብን መረዳት ያለብን ነገር ምንድነው?
በጌታ ቤት ሆኖ አንዳንድ ጊዜ ሰው ሰላም ያጣል። ጌታን ተቀብያለሁ፣ መድኃኒቱን ውጭ ያለው ነገር ግን እኮ ሰላም የለኝ። ያ ቅድም ያልኩ ነው። ኢየሱስ ክርስቶስ ሰላም ሰጪ እንደሆነ በሱ ላይ ያለ መደገፍ በሱ ላይ ያለ ለምሳሌ ያችን መርከብ ታስታውሳታለህ? የተነሳችዋ መርከብ መሃል ላይ በነበረች ጊዜ ንፋስ መጣ አናወጣት ይላል። ኢየሱስ ተኝቷል። ኢየሱስ ተኝቶ በነውጥ ውስጥ እሱ ሰላም አለው። በነውጥ ውስጥ ግን እነዛ አማኞቹ ግን ሰላም አልነበራቸውም። እነ ጴጥሮስ ሲነሳ ምንድነው ያላቸው? እምነታችሁ የት አለ ነው ያላቸው። ኢየሱስን ስላልያዙት ሳይሆን ኢየሱስን በመቀበላቸው ምክንያት ቢናወጥም ምንም አንሆንም የሚለው ሰላም ግን እምነት ግን እነሱ ጋር አልነበረም። ስለዚህ አማኙ ጋር ደግሞ ሰላምን ተቀብያለሁ፣ ይሄን ሰላም ፕራክቲስ ማድረግ አለብኝ። ኢየሱስ እኔ ውስጥ አለ፣ ምንም አልሆንም። በቃ አንድ ቀን እፈወሳለሁ፣ አንድ ቀን ነፃ እወጣለሁ፣ ይሄ ነገር አንድ ቀን ያልፋል፣ ይሄ ችግር አንድ ቀን፣ ይሄ ቀንበር አንድ ቀን ይሰበራል፣ ይሄ አሁን ያለው ነውጥ አንድ ቀን ይተዋል የሚል እምነት ደግሞ በአማኙ ዘንድ ደግሞ ይፈለጋል ማለት ነው። ምናሴ ምናልባት ወደ አንተ ልምጣ። ላነሳ የፈለግኩት ሀሳብ ምን መሰለ? አሁን ይህንን ፕሮግራም በምናደርግበት በዚህ ሰዓት ላይ ይህንን ፕሮግራም የሚከታተሉ በጨለማ ውስጥ ያሉ ሰዎች ብርሃንን የሚፈልጉ ሊኖሩ ይችላሉ ብዬ አስባለሁ። እና ልክ ቅድም አንተ በተስፋ መቁረጥ በተለያየ ነገር ውስጥ እያለፍ ወደዚህም ስትመጣ የሆነ እግዚአብሔር ይፈውሰኛል የሚል የሆነ ተስፋ እያረክ የተጓዝክበት ነገር ነበርና እሱን ነግረህናልና አሁን ለሚከታተሉን በተለያየ ጨለማ ውስጥ ላሉ በህመም ውስጥ ሊሆን ይችላል ምን የምትላቸው ነገር አለ? አንደኛ ሙሉ እምነት እንዲኖራቸው፣ እግዚአብሔር ሙሉ እምነት እንዲኖራቸው። ሁለተኛ እነዚህ ሰዎች አይነ ስውርም ይሁኑ ውስጣቸው ግን ልበ ብርሃኖች ናቸው። አካለ ስንኩሎችም ይሁኑ እምነታቸው ኃይለኛ እንዲሆን በቃ ይሄ እኮ ጥለነው የምንሄድ ነው። ይሄንን ነው እኔ መቼም ለሰው ልጅ ልመክር የምችለው ነገር ይሄንን ነው። ፓስተር ወደ አንተ ልመለስ። ተመሳሳይ ሀሳብ ነው ማነሳለህ። ይሄንን ጨዋታ እየተጫወትን ባለንበት ሰዓት ላይ የተለያዩ ሰዎች በተለያየ ጉዳይ ውስጥ ሆነው ሊከታተሉን ይችላሉ ብዬ አስባለሁ። አንዳንዶቹን ለምሳሌ ከምናሴ ተነስተን ብንመለከት ሐኪም ተስፋ የቆረጠባቸው ሊሆኑ ይችላሉ። አንዳንዶቹ ደግሞ በቃ ያው ከልጅነት ተቀብለው የተባሉ ሊሆኑ ይችላሉ። የተለያዩ ጉዳዮች ይነሳሉና በዚህ በዓል የእግዚአብሔርን እጅ ለሚጠባበቁ ወገኖች የምትሰጣቸው ምን የተለየ ነገር አለ? አንደኛ የሁሉ ነገር አምላክና ሰሪ እግዚአብሔር፣ በእግዚአብሔር ተስፋ አይቆረጥም። ያለቀና የተቆረጠ ነገርን መቀጠል እችላለሁ ይላል እግዚአብሔር። በቃ ባለቀና በተቀል እንደውም እኮ የአምላክ አምላክነቱ ባለቀ ነገር መምጣቱ በቃ እግዚአብሔርነቱ እኮ ሲጨርስ መምጣቱ ነው። ያንዳንዶቹ መጨረስ ለእግዚአብሔር መምጫ ነው። እና አሁን በዚህ አጋጣሚ ለጨረሱ ሰዎች ጨርሻለሁ ብለው ለነሱ በቤታቸው 4 ነጥብ ለሰጡ ሰዎች መውለድን ጨርሻለሁ፣ መፈወስን ጨርሻለሁ፣ መታከምን ጨርሻለሁ፣ እያንዳንዱን ነገር ጨርሻለሁ፣ በቃ በእኔ በኩል አልቋል ላሉ ሰዎች እግዚአብሔር ሊመጣ ነው። ለምሳሌ እኮ አልዓዛርን ቅድም ባልነው እስኪሞት የጠበቀው በታመመ ጊዜ መምጣቱ ምንም ትርጉም ስለሌለው ነው። የታመመም እዛ አካባቢ ያሉ እነ ሉቃስም ካሉ ሊፈውሱት ይችሉ ነበር። ዶክተሮች እዛ አካባቢ ያሉ ዶክተሮች ሊፈውሱት ይችሉ ነበር። ነገር ግን እስኪሞት የጠበቀው ባለቀም ነገር ላይ ጌታ ነኝ፣ ትንሣኤም ሕይወትም እኔ ነኝ አለ። በቃ ትንሣኤም ሕይወትም እኔ ነኝ። ስለዚህ ማርታ ደግሞ እዛ ጋር ምን አለች? በመጨረሻው ቀን እንደሚነሳ ቃለው ስትል ኖ ለዛኛው ቀን ብቻ ሳይሆን ለዚህ አሁን ላለው ከረንት ሲቹዌሽን እኔ ትንሣኤ ነኝ አለ፣ አሁን ላለው ሁኔታ። ስለዚህ እምነት ወሳኝ ነው። በእግዚአብሔር ተስፋ ስለማይቆረጥ ያለቁ ነገሮች በእኛ ዘንድ እንጂ ያለቁት በእኛ ቤት እንጂ ያለቁት በሰማይ በአምላካችን ዘንድ አላለቀም የሚል ነው አንደኛው ማለት ነው። ስለዚህ የሚያልቅ ነገር የለም፣ የሚያልቅ ነገር በፍጹም የለም። እግዚአብሔር በፍጹም በቤታችን ላይ እንደገና ሊሰራ ዛፍ ቢቆረጥ ይላል ስሩ በውስጥ ቢበሰብስ ቅርንጫፎቹ ቢቆረጡ ከውሃ ሽታ የተነሳ እንደገና ማቆጥቆጥ ይችላል። በቃ ውሃም አይፈልግም፣ የውሃ ሽታ በቂው ነው። ስለዚህ እግዚአብሔር ባለበት ቦታ ላይ የሚያልቅ ነገር የለም መልእክቴ ነው። የሚያልቅ ነገር የለም መልእክቴ ነው። ሁለተኛው ደግሞ አሁን ምናሴ ያለው ጋር አንድ ነገር አጣም ማለት በሁሉ ነገር ጎለናል ማለት አይደለም። ስለዚህ ያንን ሁኔታ
ያንን ጉለት ተጠቅመንበት ሌላ ታሪክ መስራት እንችላለን። ስለዚህ ሙሉ ለሙሉ የሆነ ነገር ሲጎልብን የሆነ ነገር ስናጣ ህይወት እንዳለቀ ቆጥረን ተስፋን ባንቆርጥ ሌሎችን ነገሮች መጠቀም እንድንችል እንደገና ኢንከረጅ አደርጋለሁ ሰውን ማለት ነው። በቃ ኢንከረጅ አደርጋለሁ። ሰው እስትንፋስ እስካለው ድረስ መስራት ይችላል፣ ብዙ ነገር ማድረግ ይችላል የሚል ነው ምክሬ። እየተከታተላችሁ የምትገኙት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። የዛሬው መርሃ ግብራችን የልደት በዓሉን የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ መለኮታዊ ፈውስ እና በልደቱ መለኮታዊ ፈውስን ከልደቱ ጋር አገናኝተን ያለውን ሐሳብ እየተጫወትን ነው የምንገኘው ከመጋቢ ዳኙና እንደዚሁም ደግሞ ከወንድም ምናሴ ጋር። ቆይታችን አልተጠናቀቀም። ከአፍታ ቆይታ በኋላ ተመልሰን በቀሪ ጉዳዮች ጨዋታ እናደርጋለን። በመደምደሚያ ላይ ደግሞ ከመጋቢ ዳኙ ጋር በመሆን በተለያየ ሁኔታ ውስጥ ላላችሁ ሁሉ ጸሎት እናደርጋለን። ስለዚህ እኛ እረፍት አድርገን እስክንመለስ እናንተ ይህንን የእረፍት ጊዜ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ወይም እስካሁን ባነሳናቸው ጉዳዮች ላይ ጥያቄ ካላችሁ እሱን በመጻፍ ወይም ለሌሎች ሰዎች ሼር በማድረግ በማካፈል ይህንን የእረፍት ጊዜ እንድትጠቀሙበት አደራ ማለት እፈልጋለሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም በዓል። ቆንጆ ቆይታ እያደረግን ነው። በተለይ ከመለኮታዊ ፈውስ አንጻር ተመልካቾች ጥሩ ነገር እያገኙ ነው ብዬ ተስፋ አረጋለሁ። መጨረሻ ላይ የምንጸልይበት ጊዜ ይኖራል ብዬ ተስፋ አረጋለሁ። ተመልካቾችም የመጨረሻውን ጸሎት እንዲጠባበቁ በዚሁ መጋበዝ እፈልጋለሁ። ከፓስተር ጋር በፕሮግራማችን መጨረሻ ላይ በተለያየ ሁኔታ ውስጥ ላላችሁ ሰዎች ሁሉ ጸሎት እናደርጋለን። ስለዚህ መንፈስ ቅዱስ ቦታ ስለማይገድበው ባላችሁበት ቦታ ሁሉ ዛሬም ድንቅ ያደርጋል ብለን እናምናለን። ፓስተር ወደ አንተ ልምጣና የመለኮታዊ ፈውስ አገልግሎት በቤተ ክርስቲያን ምን ያህል ትኩረት ተሰጥቶታል ብለህ ታስባለህ? በኢትዮጵያ ቤተ ክርስቲያን እንደ ኢትዮጵያ ቤተ ክርስቲያን በተለይ የሆኑ ከመጀመሪያዎቹ እንግዲህ እኔ መናገር የምችለው እኔ የደረስኩበትንና የሰማሁትን ያክል ነው እና ያነበብኩትን ያክል በመካነ ኢየሱስ እስከማውቀው ድረስ በቄስ ማነው በሊና በቀጠና 2 ሙሉ ወንጌል እኛ በደረስንበት ዘመንና ጌታን በተቀበልኩበት ዘመን በነ ፓስተር ታሪኩ ቴዎድሮስ፣ በሐዋርያው ዘውዴ፣ በነ ዮናስ በተለያዩ ቤተክርስቲያን ይቅርታ ይደረግልኝና አሁን ካልጠቀስኩ ሚዲያ ስለሆነ በተለያዩ ቤተክርስቲያኖች ብዙ የፈውስ ፕሮግራሞች ነበሩ። መሀል ላይ ደግሞ ጸጥ አለ። ጸጥ ብሎ ደግሞ መጨረሻ ላይ ከ10 ዓመት እና ከ7 እስከ 10 ዓመት በሚሆን ጊዜ ደግሞ በቤተክርስቲያን ምልክቶች ነበሩ። የትንቢት አገልግሎትና የፈውስ አገልግሎት ነበር። እሱ አገልግሎት ግን አቢዩዝ ተደርጓል ብዬ አምናለሁ። እንደውም ሰውን ተጠራጣሪ የሚያደርግ በትንቢት አገልግሎትና በፈውስ አገልግሎቶች ዙሪያ የተነቀፍንበት ብዙ ክርስቶስ ያልታየበት እና አጠራጣሪና አደናጋሪ ለዛሬም በኋላ ለማነሳቸው ለፈውስ አገልግሎቶችም ብዙ እንቅፋት የተቀመጡባቸው በራሱ ጸጋው እየሰራ በራሱ የትንቢት አገልግሎት እየሰራ በራሱ ጸጋው ፋንክሽን እያደረገ ካጠቃቀም አንጻር ኮች ካለመኖር መንፈሳዊ አባቶችን ከማጣታችን የተነሳ ያንን ቅባት የተቀበሉ ሰዎች አብዛኛዎቹ አልተቀበሉም አልልም፣ ዊሽክራፍትም ነው አልልም። አብዛኛውን ጊዜ ማኔጅ ግን አልተደረገም ብዬ አምናለሁ። በትክክል አባት ባለመኖሩ ጋይድ ባለመደረጉ ምክንያት የተዛቡ የተቃወሱ የፈውስ አገልግሎቶች በምድራችን ላይ አሳልፈናል። አሁንም ከዚህ በኋላ ደግሞ የፈውስ አገልግሎት እንዳልኩት ቅድም ነበረ፣ ቀጥሏል።
ደግሞም ከኛ ዘመንም በኋላ ጌታ ኢየሱስ ክርስቶስ ካልመጣ ይቀጥላል ብዬ አምናለሁ። ስለ መለኮታዊ ፈውስ ስናነሳ በተለይ በቤተ ክርስቲያን ውስጥ አንተም ብለሃል በብዙ ነገሮች ውስጥ ይጠቀሳል። ሚዲያም በብዙ የሚሸፍነው ነው በደግም በክፉም እና ያለ ተግዳሮት የሆነ አገልግሎት ነው ብዬ አላስብም የመለኮታዊ ፈውስን አገልግሎት ማገልገል እና ከዛ አንፃር የምታነሳቸው ቻሌንጆች ወይም ተግዳሮቶች ብለህ የምትላቸው አሉ? እነሱን ብናነሳ አንዱ አሁን የነገርኩ የመጀመሪያው ትልቁ ተግዳሮት እንግዲህ የፈውስን አገልግሎት ብዙ ባለድርሻ አካላት አሉ፣ ብዙ ባለድርሻ ሰዎች አሉ። ለፈውስ ኢየሱስ ክርስቶስን በነበረበት ዘመን ኢየሱስ ክርስቶስ ብቻ ያደረገው አልነበረ። አንቺ ሴት እምነትሽ አድኖሻል ይላታል። ያችም ሴት ባለድርሻ ነበረች። አካባቢው ላይ ያለ ሰው ባለድርሻ ነበር። ስለዚህ ያቺ ሴት ትዝል እንደሆነ አጋፍታም ትነካና የደሟን ምንጭ ታደርቅ ነበር። ስለዚህ ያ አይነ ስውር ሰውዬም ደግሞ ዝም በል ይሉታል። እሱ ግን የዳዊት ልጅ ሆይ ማረኝ እያለ አልፎ ይፈወስ ነበር። ስለዚህ ያ አገልግሎት ያ የፈውስ አገልግሎት የተሰጠው በኢየሱስ ክርስቶስና በጳውሎስ ቅባት ላይ የተመሰረተ ብቻ ሳይሆን ምንጩ ቢሆንም ግን ሰዎቹም ድርሻ ነበራቸው ማለት ነው። አሁን ያለው ተግዳሮት ቅድም እንዳልኩ በጣም ብዙ የሰው እምነት በጥርጣሬ የተሞላ እውነተኛ ፈውስ ያልፋል ወይ? እውነተኛ ትንቢት ያልፋል ወይ? እውነተኛ አገልጋይ አለ ወይ? እውነተኛ ቤተ ክርስቲያን አለች ወይ? በሚል የሚቀመጥ ትውልድ ነው እንጂ አሁን ያለው ቅድም ምናሴ እንዳለው እዛ ቢሄድ አምኜ እፈወሳለሁ የሚል በጣም እንትን ነው፣ አናሳ ነው። ለምሳሌ ወደ ናይጄሪያ ወደ አንዳንድ ሀገሮች ለፈውስ በአገልግሎት በምትመለከትበት ጊዜ በደንብ አድርገው አምነው እኔ HIV አለብኝ እኔ ካንሰር አለብኝ ብለው ኦሬዲ ተዘጋጅተው አሁን በነክሪስ አገልግሎት ምናምን በምትመለከትበት ጊዜ በስነ ስርዓት አምነው ተዘጋጅተው ተቀባብለው ለፈውስ ተቀባብለው ነው አገልጋዩን የሚጠብቁት። አሁን እኛ ያለን ቻሌንጅ የተቀባበለ ትውልድ የለም አይደለም፣ ግን በጥርጣሬ የተቀመጠ ገና አስነስተ ገና በጣም ሞቲቬት አርገ ለእምነት አነሳስተ። እኔ አሁን በቸርች አገልግሎት ላይ አንዳንዴ ይሄ ነው በቃ አምኜ ዛሬ አንድ ነገር ሆናለሁ ያሉ ሰዎች መልእክት ሲቀበሉ ያቸዋለሁ። ግን በታዛቢነት በገምጋሚነት ያለ ደግሞ ሰው ደግሞ ብዙ ያጋጥመኛል። ይሄ አንዱ ተግዳሮት ነው። ከእውቀትም አንጻር ከትምህርትም አንጻር ካጋጠመን የጥርጣሬ ቻሌንጅ ብዙ ሐሰቶችንና አንዳንድ ነገር ልምምዶችን ስላለፍን ሰው ማይንዱ እምነቱ ዝግ ነው በጣም ማለት ነው። ይሄ አንዱ ተግዳሮት ነው። የሚገርም ነገር በዚሁ አጋጣሚ ለፈውስ አገልግሎት ማለት ነው ለፈውስ አገልግሎት በጣም ብዙ ድርሻ ያላቸዋል። ለምሳሌ ራሱ ቤተክርስቲያን ውስጥ ያለው አየር አሁን ቅድም በቤተክርስቲያን ለምሳሌ የምናሴ አይደለም ዲዳ የነበረች ማትናገር ጭራሽ እማትሰማ ሴት ልጅ ሕፃን ልጅ ተፈውሳለች። አሁን እዚህ በዩቲዩብ ተለቋል። ሳውዝ አፍሪካ ሳገለግል በክራንች የሚሄድ ሰው ተፈውሷል። እዚህ ጋር ትልቁን ድርሻ የወሰዱት የቤተ ክርስቲያናችን የጸሎት ጓዶችም አሉ። ከጀርባ የሚጸልዩ ብቻ ያገለገልኩት ሳይሆን የሚጸልዩ ሰዎች አሉ። አየሩን ለውጠው የሚቀርቡ ሰዎች አሉ። ገና ለፕሮግራሙ እዚህ ጋር ሲቆሙ የእምነት መንፈስ የሚያነሳሱ ሰዎች አሉ። ወርሺፕ ቲሞች አሉ። በገና ደርዳሪው አለ። እነዚህ ሁሉ የተዛመዱ አገልግሎቶች ናቸው። እኔ አሁን ይሰማኛል በደንብ አድርጌ መንፈሴን ሴንስ አደርጋለሁ። ኃይለኛ አምልኮ ሲመጣ፣ ኃይለኛ የጸሎት ሲመጣ ህዝቡ በጣም በተነቃቃ አፉን በከፈተ መንፈስ ውስጥ ሲሆን የሚያልፍ መንፈስ እንዳላቃለሁ። ዝግ በሆነበት በገና ደርዳሪውም ሌላ ዓለም ውስጥ ባለበት፣ ዘማሪውም ሌላ ዓለም ውስጥ ባለበት ሁኔታ እንደውም ብዙ ጊዜ እናገራለሁ ቸርች ውስጥ አብረን ነው የምናገለግለው ይሄን መንፈስ ያዙ ትላለሁ እና የጸሎት ጓዱ ጸልዮ ሲመጣ ያለ ኮፕሬት የሆነ የተባበረ መንፈስ አለ። ስለዚህ ያም ባለድርሻ አየሩ ራሱ ይሄ የተሟሸ ምጣድ ታውቃለህ፣ በቃ እንጀራ ለማጋገር የሆነ ነገር ለማድረግ የተስተካከለ የሰማ ምጣድ አይነት ሆኖ ቸርቹ ቁጭ ይላል። የዛን ጊዜ መተንበይ፣ የዛን ጊዜ የፈውስ መናገር፣ ብዙ ነገሮች መስራት በጣም ይቀላል ማለት ነው። ሌላው ቅድም ያልከው ደግሞ ራሱ አገልጋዩ በፓሽን መምጣቱ፣ በርህራሄ መምጣቱ፣ እግዚአብሔርን በሚፈልግ መንፈስ በእምነት መንፈስ መምጣቱ፣ ጸልዮ መምጣቱ፣ መድረክን አለመልመድ፣ አገልጋይ ህዝብን አለመልመድ፣ ሁሌ ትኩስ ሆኖ ግሎ መገኘት፣ ይሄ
ለፈውስ አገልግሎት ደግሞ ወሳኝነት አለው። እንግዲህ ስንት አየን? አየሩን አየነው፣ ህዝቡን አየን፣ አገልጋዩን አየን ማለት ነው። ይሄ በጣም ወሳኝ ነው። ኮፕሬት ነው የሚሰራው ነገር ከዘማሪው ከበገና ደርዳሪው ጀምሮ በጣም ትልቅ ስራ ያስፈልገዋል የፈውስ አገልግሎት ማለት። ስለዚህ እንደጠየቀኝ ተግዳሮቶቹ ካሳለፍናቸው ነገሮች አንጻር የጥርጣሬ መንፈስ፣ የህዝብ መዘጋት፣ እስኪ ብሎ መምጣት፣ ዝም ብሎ ጉባኤ መምጣት፣ እየነገርከው አለማመን። ለምን ከዚህ በፊት ተነግሮት ያልተፈጸመ ትንቢት ሊኖረው ይችላል። እንትናን ሐሰተኛ አይተዋል፣ እንትናን መድኃኒት ጣል ብሎት መድኃኒቱን ጥሎ የባሰ የታመመ ሰው አይተዋል። ብዙ ነገር ስላለ የሚመጣው ሰው ቻሌንጁ ብዙ ነው። ከዛ ውጪ ተግዳሮት ደግሞ ብለህ ከጠየከኝ አሁን ሰሞኑን ያጋጠመን ነገር አንድ ነገር ዝም ብዬ ልንገርህ እና አንዱ ሙቀት ማነስ በጣም ትልቅ ቻሌንጅ እና አሁን በምናሴ ፈውስ ላይ ፓስተር ትንቢትም እዚህ ጋር አለች እና እሷ ሚዲያውንም ስለምታይ ብዙ ኮሜንቶች አሉ። አሁን ኮሜንቶቹ ምን ይላሉ መሰለ? መጀመሪያ የራሱን እግር አይፈውስም ይላል። አሁን አለማወቅ ነው። አየህ ፈውስን አንተ ከኪስህ የምታወጣው አድርጎ አንተ ካልተፈወስክ አንተ የሆነ ነገር ካልሆንክ ሰው ማትፈውስ አይነት ይመስለዋል ሰው እና ማአት ስድብ። እሱ ራሱን አይፈውስም፣ እሱ ራሱ እንትን አያደርግም። መጀመሪያ የሰው አይን ከማብራቱ በፊት አሁን ምንድነው የሳቤ ስትል ፈውስ ያንተ ነው ማለት ነው። ፈውስ አንተ የምትሰጠው ፈውስ የኛ አይደለም። ፈውስ የኔማ ቢሆን መጀመሪያ እኔ ራሴን እናጠቃት ነበር። ፈውሷን ወስደው ፈውስ የኔ አይደለም። ፈውስ ከኔ ኪስ የማወጣው ሳይሆን ፈውስ እግዚአብሔር ሲያልፍ የሚመጣ እግዚአብሔር ሲመጣ የሚመጣ። ስለዚህ እንደዚህ አይነት ስድቦች፣ ትችቶች አማኙ ጋርም ታገኛለህ። እንደዚህ አይነት አለማወቆች ማለት ነው። ስለዚህ ለምሳሌ ዮሴፍ ህልም ነበረው፣ ግን ህልም ይፈታ ነበር። ህልም ይፈታ ነበር። ብዙ አገልግሎቶች ስታይ ጳውሎስን ስታይ በህይወቱ ላይ ብዙ ነገሮች ብዙ ድካሞች ነበሩ። እንደውም አንዳንድ የመጽሐፍ ቅዱስ አዋቂዎች አይኑን ይታመም ነበር እስከሚል ድረስ በጣም ብዙ፣ ግን በጨርቁ ሰው ይፈውስ ነበር። በጣም ብዙ ነገሮችን ያደርግ ነበር። ያንን ያለመረዳት መንፈስ አለና እንዲህ አይነት ቻሌንጆች ሰሞኑን በእንትናችን አጋጥሞናል። ሌላው ደግሞ ተግዳሮት ብዬ የማየው በተለይ ወደ እናንተ ማውን ያመጣው ወደ ኪያሾ ቲክቶከሮች ጋር ፌስቡክ ብዙ ፌስቡክ ያላቸው ቴሌቪዥን ያላቸው ሰዎች ጋር ደግሞ ስመጣ ደግሞ የምናወጣውን የምናገነውን ነገር አለማወቅ፣ አየሩን የምንይዝበትን ነገር አለማወቅ። ለምሳሌ ሴም ታይም እዚህ አይነ ስውር በርቷል። አንዳንድ ሰዎች ላይክ ያደርጉታል፣ ሼር ያደርጉታል እንትን። አንዳንዱ ግን ለእንደዚህ አይነት ታምራት ቦታ የለውም፣ ላይክ አያደርግም፣ ሼር አያደርግ። ወሬ ሲባል ግን በተለይ በጣም እንዲሰመርልኝ የምፈልገው አገልጋይ ወደቀ፣ አገልጋይ ተሳሳተ ከሆነ ግን አገልጋይ የሆነ ነገር ሳተ፣ የሆነ ነገር ቴሌቪዥኑ ላይ ታየ ከተባለ ግን ለመምታት ለመቀጥቀጥ ያንን ለማዋረድ ያለ ፌስቡክን መጠቀምና አሁን እንደዚህ አይነት ታምራት በጣም ሌሊት ላይ አንድ አገልጋይ ደውልና አሁን ብነግር የምታውቀው ስም መጥቀስ አስፈላጊ ስላልሆነ በጣም ነው ደስ ያለኛል፣ በጣም ነው ደስ ያለኛል። እና ይሄ እኮ ያንተ አይደለም አለኝ። ይሄ እኮ ወንጌል ነው፣ የዘመርኩለት ወንጌል ነው፣ ያገለገልኩት ወንጌል ነው። እና እኮ የታምራት እኮ አንተ ያደረግከው አይደለም። እና ይሄ በትክክል በጣም መውጣት አለበት አለ። ሰው ግን ይሄን አገልግሎት የማን አድርጎ ያየዋል? የሆነች ቤተክርስቲያን የሆነ አገልጋይ የሆነ ነገር ያደርገዋል። የወንጌል ስራ እንደሆነ ያየው። አየስ አሁን ያልቆጠርነው የዳነውን ማትተ እነሱ ቤተሰብ እንኳን እነ ምናሴ ቤተሰብ 3 ሰው ዳነ። ከዚህ በላይ ደስ የሚል መላእክትን የሚያስደስት ነገር ምን አለ? ስለዚህ ፌስቡካችን የተበላሸ ነው። ቲክቶካችን፣ ሚዲያችን በጣም በዚህ አጋጣሚ ከውስጤ ከልብ የምናገረው የተበላሸ፣ ወደቀን መናገር የምንፈልግ፣ ተነሳን የማናወራ፣ ደከመን የምናወራ፣ በረታን የማናወራ፣ ቤተክርስቲያን ያለውን ታምራት የማናወራ፣ የማናውጅ፣ የአገልጋይ ውድቀት፣ የአገልጋይ ኪሳራ በቃ ሙሉ ጊዜያቸውን ሰጠው። አገልጋይ ሲወድቅ፣ አገልጋይ ሲሳሳት እንደዚህ የሚያዩና የሚናገሩ ሰዎች አሉ። በቃ በጣም አሰፍስፈው የሚናገሩ ሰዎች። መውደቅን የሚጠበቅ ቲክቶከር አለ። የአገልጋይ መውደቅን ተጠባብቆ ጸልዮ ሁሉ አገልጋይ በወደቀና ቲክቶክ በሰራው የሚል ሁሉ አለ። ሲሪየስ ነው የምልህ። ስለዚህ ግን እንዲህ አይነት የምስራቾች ግን አይወጡም። እንዲህ አይነት የምስራቾች ይሄን ማን ሊያደርግ ይችላል? ቅድም እንዳልኩ እኔ ካደረግኩትማ መጀመሪያ እኔ ነበር መውሰድ የነበረብኝ። እግዚአብሔር ነው ያደረገው። እግዚአብሔር አደረገ፣ ክብር ለእግዚአብሔር ይሁን ማለት የሚሳነን ሆነናል ክርስቲያኖች። ፌስቡካችንን ለዚህ የማንጠቀም፣ ለወንጌል ስራ የማንሰራበት፣ ለውድቀትና ለተለያዩ ለተበላሹ ዓላማዎች የምንጠቀምበት፣ ይሄ ደግሞ አንዱ ተግዳሮት ነው በዚህ ጊዜ ማለት ነው። ግን አሁን ግን ምናልባት የተሳሳተ ትንቢት ተነግሮ ቢሆንስ?
ለምሳሌ አሁን ያገባች ሴት ስትሞሸሪ እንደገና አይሻለሁ ተብሎ ቢሆንስ ይሄ እንዴት እንደሚቀባበሉት ታውቃለህ? ሰው ሲሳሳት እንዴት የተቀባበለ ሰው ሲፈወስ ለምንድን ነው ይሄን የማያወራው? ይሄን ኒውስ የማያደርገው ለምንድን ነው የሚል ትልቅ ኮመንት አለኝና አንዱም ተግዳሮት ነው በዚህ ዘመን ኢንከረጅ እንዳይደረግ አገልግሎቱ የወደቀው ብቻ። ስለዚህ ሰው ምን እንደሚሰማው የወደቀውን የተሳሳተውን ትንቢት። ስለዚህ ምን ይሆናል? ያ ትውልድ ያ የሰማ ትውልድ ተጠራጣሪ ሆኖ ጉባኤ ላይ ቁጭ ይላል። ግንስ ይሄን ቢሰማስ ያመነ ትውልድ ጉባኤ ላይ ቁጭ ይላል። አየ። ስለዚህ በእኛ በኩል የሚሰራ በጣም ትልቅ ስራ ነው የሚል ነው። በቤተ ክርስቲያን ውስጥ ተደጋግሞ የሚነሳ ነገር አንዱ የመድኃኒት ጉዳይ ነው። ሰዎች ተፈውሳቸዋል መድኃኒት ጣሉ፣ ወይም አገልጋዮች ይሄ መድኃኒት በቃ ይጣል የሚል ነገር ይነሳና ሰዎች መለኮታዊ ፈውሱን ሳይቀበሉት መድኃኒታቸውን በመጣል ምክንያት የሚደርስባቸው የተለያዩ ነገሮች አሉ። ይሄ ሚዲያ አንዱ የሚዳስሰው ስለሆነ ስለ መለኮታዊ ፈውስ አንስተን ሳንነካው ስለማንሄድ እዚህ ላይ ሀሳብ እንድታካፍለን ነው። መድኃኒት በማስጣል አላምንም። ለምን? መድኃኒት ራሱ የእግዚአብሔር አጀንዳ ነው ብዬ አምናለሁ። ይሄንን ጥበብ የሰጠ እግዚአብሔር ነው ብዬ አምናለሁ። ያንን የሕክምና ሙያ የሰጠ እግዚአብሔር ነው ብዬ አምናለሁ። መጽሐፍ ቅዱስም በግልጽ ይሄንን በብዙ ቦታዎች ላይ ይናገረዋል ማለት ነው። ከሐኪሙ ከሉቃስ ጀምሮ ማለት ነው። እና ይሄ ጥበብ የእግዚአብሔር ነው። ግን እኔ አሁን ጸልዬልሃለሁና ይሄን መድኃኒት አቁመው የሚለው ነገር ካለ ምን ያህል ያ ነቢይ በተናገረው ነገር ልክ ነው፣ ምን ያህል ሪስኪውን ይወስዳል የሚለው መንፈስ በጣም ሻርፕ የሆነ ምሪት ይፈልጋል። እኔ ጸልያለሁ፣ ተፈውሰሃል። ይሄ የእምነት ዲክሌሬሽን አለ አይደል? አዋጅ። አሁን ተፈውሰሃል በጌታ በኢየሱስ ክርስቶስ ስም የሚለውን ይዞ ሳይሆን ሪሊ አሁን እግዚአብሔርን ሰምቼዋለሁ፣ ተፈውሰሃል፣ መድኃኒቱን አቁም የሚለው ድምፅ ያንን መድኃኒት ለማስቆም ሪል ከእግዚአብሔር ነው የሚለውን ነገር በትክክል ነብዩ ማረጋገጥና በዚህ በጣም ሪስክ መውሰድ አለበት ብዬ አምናለሁ፣ የሚጸልይ ሰው ማለት ነው። ከዛ ውጭ ደግሞ አማኙ ራሱ የእምነቱ ደረጃ በቃ እኔ አሁን ይሄን መድኃኒት መውሰድ የለብኝም አሁን እግዚአብሔር ባለው ነገር አምኛለሁ የሚልም የእምነት ደረጃ ላይ መድረስ አለበት ብዬ አምናለሁ። ሁለቱን ጽንፎች ያዘልኝና ከዚህ ውጭ ግን ያለው መድኃኒት መውሰድ መድኃኒት መጠቀም የእግዚአብሔር ነው ብዬ አምናለሁ። ክሪቲካል ዶክተር ያዘዘውን ነገር ለምሳሌ የስኳር በሽተኛ ሊሆን ይችላል የማይቋረጡ መድኃኒቶች፣ የኤችአይቪ በሽተኛ ሊሆን ይችላል የማይቋረጡ መድኃኒቶች እየወሰደ ያለው ሰው ግን ፈውሱን በሰውነቱ እስኪያረጋግጥ ድረስ መድኃኒት ማቆም የለበትም። ፈውስ የሚረጋገጥ ነው በሰውነት። ፈውሷን በሰውነቱ አወቀች አይደለም የሚለው፣ መዳኗን በሰውነቱ አወቀች ነው የሚለው። ያ መታወቅ እስኪመጣ ድረስ የነበሩት ሲምፕተሞች አለመቀጠላቸው፣ የነበሩት በሽታዎች አለመቀጠላቸው እስከሚቆም ድረስ መድኃኒት መቆም የለበትም ብዬ አምናለሁ። እንደዚህ አይነት አገልግሎቶችን በምድራችን ላይ መታረም አለባቸው ብዬ አምናለሁ። የተግዳሮት ነገር ለምሳሌ አሁን ስታነሳ ጉባኤን አንስተሃል ወይ? የአማኞች በእምነት አለመቀበልን እንደ ተግዳሮት ያነሳበት ጉዳይ አለ። እኔ ግን ለምሳሌ ደግሞ ማንኛውም አማኝ ወይም ደግሞ አገልጋይም ሊሆን ይችላል ከሚገጥመን ነገር አንዱ ለምሳሌ ለሰው ትጸልይና አይፈወስም፣ ወይም ደግሞ በክፉ መንፈስ የተያዘ ሰው ትጸልይለትና ነፃ አይወጣም። ከዛ አንጻር በቃ አይሰራም ማለት ነው ወደሚል ነገር ውስጥ የመግባት ነገር አለና አንተም በግል የገጠመህ ጉዳይ ካለ ከዚህ ጋር አገናኝተህ እንድታጫውተን ብዬ ነው። መጽሐፍ ቅዱስን አሁን ስንመለከት ለምሳሌ ሐና ሁልጊዜ ወደ መቅደስ ትሄዳለች፣ ግን አልወለደችም፣ አላቋረጠችም። ዛሬ ጌታ አላገኘንም ማለት ነገ አያገኘንም ማለት አይደለም። ዛሬ አልፈወሰንም ማለት ነገ አይፈውሰንም ማለት አይደለም። ጌታ ዛሬ በእኔ ላይ የነበረው ቀንበር አልተሰበረም ማለት ነገ አይሰበርም ማለት አይደለም። ስለዚህ አማኝ ዛሬ አንድ ቤተ ክርስቲያን ሂዶ ከነዛ ቀንበሩ ተመልሶ ወደ ቤቱ ሄደ ማለት ነገ ታይም የለም ማለት አይደለም። እንግዲህ በመጽሐፍ ቅዱስ ለአንድ የጸሎት መልስ ብዙ አስተዋጽኦዎች አሉ። የእግዚአብሔር ፈቃድ፣ ጊዜ፣ እምነት፣ የእግዚአብሔር ታይም፣ የእግዚአብሔር ፈቃድ፣ የእግዚአብሔር ጊዜ፣ የአማኙ አቬይላቢሊቲ፣ የአገልጋዩ እነዚህ ሁሉ ኮፕሬት አድርገው ነው ብያለሁ ሰው የሚፈወሰው። ስለዚህ አሁን ዛሬ የሆነ አልተሳካም፣ ፈውሳችን አልመጣም፣ አልተባረክንም፣ አጋንንቱ አልወጣም ማለት ነገ አይወጣም ማለት አይደለም።
ስለዚህ ሁል ጊዜ በነቃ መንፈስ ሁል ጊዜ አንደ ልማዷም ሐና ስትሄድ ግን ያ ቀን ግን የተለየ ቀን ሆነ። አየህ ያ ቀን አገልጋዩ እንኳን ባያምን በእሷ እምነት ውስጥ ሰካራም ነሽ እያላት ካህኑ እንኳን ባያምን እሷ ግን አምና ያንን ወሰደች። ስለዚህ ቀኑ ጊዜ አለ። አንድ ቀን አልተሳካም ማለት ስለዚህ ሁል ጊዜ ከዚህ ተግዳሮት ውስጥ መውጣት መቻል አለብን። እኔ አሁን ለምሳሌ ስጸልይ የሚመጣ የታመመ ሰው አለ። ዛሬ አልተፈወሰም ማለት ነገ አልጸልይለትም ማለት አይደለም። በእኔም በአገልጋዩ ሳይድ ስመጣ አልጸልይለትም ነገ ትናንት መቼ ተፈወሰ እኔ አሁን ዛሬ ደግሞ እጄን ምጥን እንደገና ልጸልይ ነው። ባይዘዌ በጣም እዚህ ጋር ማስተዋል ያለብን አንድ ነገር አለ። እንደ አገልጋይ በጣም የምናስተውለው ነገር ምን መሰለ? እኔ መጀመሪያ ቻሌንጄ ነበር ነፃ ስለወጣውበት ነው። ይህንን በግልጽ መናገር ፈልጋለሁ። ቻሌንጄ ነበር ነፃ ስለወጣው ነው አሁን የምናገረው። አንድ ሰው ላይ እጅህን ጭነህ ወይም አንድ አጋንንት አልወጣም ማለት መዋረድ አይደለም። አንተ አይደለም የምትዋረደው፣ ያንተ ቅባት ዝቅ አለ ማለት አይደለም። በፍጹም ማመን ያለብን ነገር ፈውስ እኛ እጅ እንደሌለ ነው። እኛ መተላለፊያዎች፣ መምጫዎች እንጂ ምንጮች መሆን አንችልም። ምንጭ እግዚአብሔር ነው፣ እኛ መምጫ ነን። ስለዚህ መምጫ ስለሆነን ምንጩ እግዚአብሔር ለቆት አንዳንዴ በእኛ ሊመጣ ሲፈልግ አቬለብል ሳንሆን ሊሆን ይችላል። ምንጩ እግዚአብሔር ነው። ዛሬ አልተሳካም ማለት ግን በቃ እንዴት አድርጌ ነው ሁለተኛ ጊዜ ደግሞ ምጸልይለት? እንዴት አድርጌ ነው ነገ ምጸል? አሁን ምናሴ እሁድ መጣ፣ አርብ አይፈወስ ኖሮ እንደገና የሚቀጥለው አርብ እጸልያለሁ። ገብቷል? መንገድ በሚቀጥለው ቀን እኮ በሚቀጥለው ምናሴ ከተፈወሰ በኋላ እኮ 2-3 አይነ ስውሮች መጡ፣ አልተፈወሱም። ገብቷል? እና አሁን እኔ ከዚህ በኋላ ለአይነ ስውር አልጸልይም ልል ነው ማለት አልችልም። እኔ አይደለሁም እዛ ጋር ገብቷል? እኔ የራሴን ድርሻ ቅድም ርኅራኄን፣ ማዘኔን፣ እምነቴን ይዤን ይቀርባለሁ። እሱ ደግሞ የራሱን ነገር ይዞ ይመጣል። በጣም ማመን ያለብን ፈውስ አገልግሎት ላይ ለመዳን እምነት እንዳለው ባየ ጊዜ ተነሳና ተመላለስ አለው ነው የሚለው። ጳውሎስ ራሱ የፈወሰው ሰውየው እምነት ስላለው ነው። ሁለቱም ነው የሚሰሩት። የጸጋ ስጦታዎች በሁለቱ ቅድም ባልኩ ድምር ውጤት ነው የሚመጣውና ስለዚህ አንዳንድ የአገልጋዩ ሸም ይዘዋል። አንድ ሴት አለሽ እዚህ መካከል የውቃቢ መንፈስ ያለብሽ ውጣ ሲል ካልወጣ ነገ ውጣ አይልም ማለት ነው። ይሄ ድካም ልክ አይደለም። ነገም መቀጠል አለበት። ነገም ትዝ ይልሃል ያ ነቢይ ልጁን ብላቴናውን ሂድና ውጣ ዝናብ አለ አለው። ብላቴናው አየና ምንም ዝናብ የዳመና የለም አለው። ከዛ በኋላስ እንደገና ሂድና አለው። እየጸለየ እኮ ነው። ከዛ ሁለተኛው ሶስተኛው ላይ ብላቴናውም የሚገርም ነው። እዛ ጋር ብላቴናውም አማኝ ነው። በቃ ትላንት ሂድ ብለኝ ጸልይ ብለኝ መች ዳመና መጣ አታድከመኝ ሊል ይችል ነበር። አሁንም ሂድ ይለዋል፣ ይጸልያል። አሁንም ሂድ ይለዋል፣ ይጸልያል። መቼ ነው የመጣው ዳመናው? ሰባተኛው ላይ 7 ጊዜ ይሉ ነበር። 7 ጊዜ ይወጡ ይገቡ። ስለዚህ ፈውስ አገልግሎቶች አንዴ ጸልየን የምናቋርጣቸው፣ ተፈዋሹም አንዴ ስላልተፈወሰ የሚያቆመው ሳይሆን በቀጣይነት እምነት መቀጠል ማመን ይፈልጋል። ወደ መደምደሚያ ጸሎታችን ከመድረሳችን በፊት በተለይ ከሪፎርሜሽን አርሚ ቤተክርስቲያን አንጻር አንድ ጥያቄ ላንሳና እሱ ላይ ተጫውተን ወደ መደምደሚያችን እንድረስ። ቅድም አትሞስፌር ያስፈልጋል የሚል ሀሳብ አንስተህ ነበር። እኔ ለአገልግሎት ከመምጣቴ በፊት መዘምራኑ አገልጋዩ እያንዳንዱ የሆነ የሚያስፈልገው ነገር አለ እያንዳንዳችን በጋራ ስለምናገለግል ያልከውና ያንን አትሞስፌር እንዴት መገንባት ይቻላል? እናንተ እንዴት ገነባችሁት? ያው ቤተክርስቲያናችን የመጀመሪያው የፋሚሊ ስፕሪት ያለበት ቤተክርስቲያን ነው። አሁን እንኳን በዚህ ዝግጅት አንተ እንደተመለከትከው በጣም እርስ በርስ የተያያዘ የተቀባበለ ሪስፔክሽን ያለው አንዱ አንዱን የሚያከብር አንዱ አንዱን የሚወድ ቅባትን የሚቀበል በጸሎት የሚያምን በኦርደር የሚያምን በመንፈሳዊ አባት የሚያምን በቅባት የሚያምን ኢቭን በትብብር የሚያምን ውጭ ሀገር አሁን ሳገለግል ምን ይሉኛል መሰለ? አንተማ ይላሉ ሳገለግል አንተማ ከጀርባ የሆነ የሚጸልይ ሰው አለ ይላሉ። ይታወቃል። እና እኔ በጸሎት አምናለሁ። ጠዋት ከ3 ሰዓት ጀምሮ የሚጸልይ ቲም አለ። እነሱ እዛ እየጸለዩ ደግሞ ፕሮግራሙን ኮኦርዲኔት የሚያደርግ ደግሞ ቲም አለ። ያንን ኮኦርዲኔት ያደርጋል። ለዛ ለፈውስ ፕሮግራም ፋሲሊቴት የሚያደርጉ ሁሉም ድርሻቸውን ይወጣሉ። እንግዳም ይቀበላል። አገልጋይ በትክክል ተቀብለን በትክክል ቢሮ አስቀምጠን
ኮፊ አጠጥተን ፍሩት ፓንች አድርገን ሁሉ አገልጋዩ እስከሚደሰት ድረስ ተደስቶ እንዲገባ የሚያደርግ ከተጎዳ አገልጋይ የሚወጣ ፈውስ የለም። ከተመታ አገልጋይ፣ ከማትቀበለው አገልጋይ፣ ከማትወደው አገልጋይ የሚወጣ ፈውስ የለም። ስለዚህ ይሄ ሁሉ አካል ተባብሮ ነው ወደ ፈውስ ፕሮግራም፣ ወደ እሑድ ፕሮግራም፣ ወደ ሮብ ፕሮግራም እኛ የምንገባው። አክቹዋሊ ይሄ የፕሮግራም መንፈስ ሳይሆን ህይወት ላይፋችንም እንደዛ ነው። ትብብር የተሞላበት ኮኦርዲኔት ያለበት መቀባበል ያለበት ኦርደር ያለበት ነው። ግን ይሄ በመመጣ በትምህርት በዕለት ዕለት መከታተል ልክ አይደለም፣ ይሄ ተስቷል፣ ይሄኛውን ነገር እናስተካክለው፣ ይሄኛውን እንየው፣ መጽሐፍ ቅዱስ እንደዚህ ይላል። በጣም ከመጽሐፍ ቅዱስ የወጣ ጽንፍ የረገጠ ሀሳብ የለንም። ይሄ ዝም ብሎ አለ አይደለም፣ በጣም የተለጠጠ መንፈስ የለንም። ግን በትክክል ደግሞ ሂሊንግ እንዲያልፍ ሰው ቃል የሚያካፍለውን ሰው ቃሉን እንዲሰማ የሚያደርግ ደግሞ የቅብብሎች መንፈስ ደግሞ አለን፣ በጣም ያልተለጠጠ። ስለዚህ ይሄ በመመጣ አብሮ ሰራተኛ ትምህርት የምንለው አለ፣ የአገልጋዮች ትምህርት ቤት አለን። ስለዚህ በእነዚህ ትምህርቶችና ዕለት ዕለት በምናደርጋቸው ክትትሎች የመጣ ነው ይሄ መንፈስ ማለት ነው። ስለዚህ አየሩ ኦሬዲ ተሰርቶ ነው የምንገባው። እንግዳ የሆነ ህዝብ እንኳን ላይቀበል ቢመጣ እኛ በጣም ተቀብለን፣ ከፊት ያሉት ሰዎች በጣም አንበሶች ናቸው፣ በጣም ሰራዊቶች ናቸው። እንደውም ታውቃለህ፣ እኛ በአንድ ፌስቡክ ላይም ስንታማ የነበረበት በጣም አሜናችን የእግዚአብሔርን ቃል ስንቀበል ያለን ለእግዚአብሔር ቃል ያለን ዋጋ፣ አገልጋይን ለመቀበል ያለን ዋጋ እንኳን በጣም የተለጠጠ ነው። እንደዚህ ነው ወይ አሜን የሚሉት፣ እንደዚህ ነው ወይ ቃል የሚቀበሉት እስከምንባል ድረስ ቅድም እንዳልኩ ያው ብዙ መቼ ባለበት ምድር ውስጥ በጣም ተመተንበታል በዚህ ማለት ነው። ግን ያ አገልጋይ ሲመጣ እዚህ ቸርች ሲመጣ ምን ይላል መሰለ ማለት ያላሰብኩትን ሁሉ ነው የሚያስብለኝ ይላል አገልጋይ። ለምን አቀባበሉ፣ የህዝቡ አግሬሲቭ አቀባበል። ስለዚህ ያ ስለተሰራ አየሩ ስለተሰራ ፈውስ ቀላል ነው። አሁን ቃል ማካፈል እዚህ ቤት ቀላል ነው። በጣም ፍሎ ያደርጋል። ትሰማለህ። ደግሞ ለመስማት ብቻ ሳይሆን በትክክል ተዘጋጅተው አምነው የሚመጡ ትውልዶች ነው የተሰሩት። ያ በትምህርትና ዕለት ዕለት ባለ ክትትል የተሰራ ነው። እጅግ አድርጌ አመሰግናለሁ ፓስተር። ምናልባት ወደ መደምደሚያ ጸሎት ከመሄዴ በፊት በግራም በቀኝም ከበውን አሉ ካንተ ጋር አብረው የሚያገለግሉ መጋቢዎች፣ ነቢያቶች፣ አንተ ቤተክርስቲያን እዚሁ የሚያገለግሉ ማለት ነው በሪፎርሜሽን አርሚ ቤተክርስቲያን ውስጥና አንዳንድ ቃል አንዳንድ ሰው በግራም በቀኝም ሀሳብ ቢሰጥ ደስ ይለኛል። እኛ ብቻ ተናግረን እንዳንሄድ አንድ ሰው በዛ አንድ ሰው በዚህ እንደ አብሮ ሰራተኛ ምን ተሰማችሁ? በተለይ ይሄ ነገር ሲከናወን አብራችሁ አላችሁ። ሁለተኛ በቤተክርስቲያን ውስጥ ባለው ቤተሰባዊ ስሜት ውስጥ አብራችሁ አላችሁ እና ለሌሎች ቤተክርስቲያናት ምናልባት ይሄን ለሚከታተሉ የምትሰጡት ሀሳብ ከቤተ ክርስቲያን ተነስቶ ምን ሊኖር ይችላል? እንኳን አደረሳችሁ። እንግዲህ በጣም ደስ ብሎኛል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሁላችሁ እንኳን አደረሳችሁ ማለት ወዳለሁ። እዚህ በሆነው ተአምራት ያው እኛ ሁል ጊዜ መንፈሳዊ አባታችን ይናገራል። ይሄ ቤት የኔ ቤት አይደለም፣ እኔ የምመራበት ቤት አይደለም፣ እኔ የምናገርበት ቤት አይደለም፣ ይሄ የመንፈስ ቅዱስ ሀሳብ የሚፈጸምበት የሚልበት ሁል ጊዜ አለና ራሱን የሚያሳይበት ሳይሆን እግዚአብሔርን የሚያሳይበት ሂደት አለ። የእግዚአብሔርን ሀሳብ የሚፈጽምበት ቅድም መንፈሳዊ አባቴም እንደተናገረ ለምናሴ የሆነለት ታምራት በምናሴ ብቻ የሆነ ሳይሆን እኔም ከተፈወሱ ሰዎች አንዷ ነኝ ነበርኩና ከዚህ በፊት እኔም አንዱ ቀኝ አይኔ በጣም አሞኝ ድንገተኛ ህመም ሆኖ በማላውቀው ሁኔታ ታመሜ አንድ አይኔ ማየት አቅቶት ሕክምና ስከታተል ነበረ። ብዙ መድኃኒቶችን ወስጃለሁ። አይኔ ራሱ የተፈወሰው እዚህ ቤት ነውና እኔም ሕያው ምስክር ነኝ ከተፈወሱ ሰዎች መካከል እና እግዚአብሔር እዚህ ቤት እንደሚሰራ እርግጠኛ ነኝ። በቃ አለ የእግዚአብሔር ሁሉ ጊዜ እኛ እንላለን የእግዚአብሔር መኖር ሁሉ ቦታ ቢኖርም የእግዚአብሔር መገለጥ ነው ልዩነትን የሚያመጣውና እዚህ ስፍራ እግዚአብሔር የሚገለጥበት ብዙዎች እየተጽናኑ ነው፣ ብዙዎች ነጻ እየወጡ ነው፣ ብዙዎች እየተባረኩ ነው። እኛ ህያው ምስክሮች ነን እግዚአብሔር እዚህ በመኖሩና ይሄ ቀላል የሆነበት ቤተክርስቲያናችን ውስጥ ያለው ጸጋ ከመስጠትና ጸጋ ከመቀበል ባሻገር የተመሰረተበት ቤተሰባዊ መንፈስ የተጋመድንበት የተያያዝንበት ኢየሱስ ክርስቶስ ስለ በደላችንና ስለ ኃጢአታችን በመስቀል ላይ ሞቶ ኃጢአታችንን ብቻ ሳይሆን ያስወገደው ደግሞ ከአብ ጋር የነበረውን የጥል ግድግዳ ሲያፈርስ ህብረትን የመሰረተው። ስለዚህ እኛ
በክርስቶስ ኢየሱስ ቤተሰብ ነን። ስለዚህ አሁን ይሄ ሰማይ እግዚአብሔር ጋር ሄደን የምንመሰረተው ቤተሰብ ብቻ ሳይሆን እግዚአብሔርን በዚህ ምድር ላይ ወክላ የተቀመጠች ህጋዊ ባለቤት ቤተ ክርስቲያን ናት። ስለዚህ ይሄ እግዚአብሔራዊ መንፈሳዊ ቤት ከሆነ እግዚአብሔር ጋር ያለን ግንኙነት ከእንግዲህ ወዲህ ባላገሮች እንግዶች አይደላችሁም ቤተሰብ ካለ ያ ቤተሰባዊ መንፈስ ቤተ ክርስቲያን ውስጥ እኛ መኖር አለበት ብለን ከሚያምኑ ሰዎች መካከልና ቤተ ክርስቲያናችን ውስጥ ያለን ግንኙነት እኛ ይሄ የሻከረ መንፈስ የለንም፣ ወደ ጎን ስንባባል የተደባበረ መንፈስ የለንም፣ የተጣላ መንፈስ የለንም፣ ቂመኛ መንፈስ የለንም፣ በምን አጋጣሚ ወጥቼ ልምታው የሚል መንፈስ የለንም። ለሁሉ ነገር በጣም ደስ የሚለን አንተ ቅደም፣ አንተ ትበልጣለህ፣ አንተ ጋር የተሻለ ነገር አለ። ኢቭን ብዙ ሰው የሚደነቅበት እኛ ቤተ ክርስቲያናችን ውስጥ ከውጪ አገልጋይ በላይ የቤታችን አገልጋይ እንቀበላለን፣ የቤታችን አገልጋይ እንወዳለን፣ የቤታችን አገልጋይ እንሰማለን። ይህ ሁሉ አትሞስፌር ግን ይሰራል ቤተሰባዊ መንፈስ ነው። ምክንያቱም ልባችንን አስተካከለው። ምክንያቱም ካየኸው የብሉይ ኪዳን መጽሐፍ ሲዘጋ አዲሱን ኪዳን ሲጀመር የአባቶችንና የልጆችን ልብ ነው የተስተካከለው። ስለዚህ ይሄ ቤተሰባዊ መንፈስ ልባችን ስለተስተካከለ ቅንነት አለ፣ መዋደድ አለ፣ መከባበር አለ፣ መሰማማት አለ፣ ትበልጣለ፣ ትቀድማለ የሚለው መንፈስ ስላለ መንፈስ ቅዱስ ደግሞ ንጹህ በሆነ አትሞስፌር ውስጥ መስራት ይቀለዋል። ስለዚህ ቂም የለም መካከላችን፣ እርሾ የለም፣ ይሄ የሰይጣን ሀሳብ መካከላችን ስለሌለ መንፈስ ቅዱስ ኢዝሊ ፍሎ ያደርጋል። ቅንነት ስላለ፣ የዋህነት ስላለ፣ እግዚአብሔርን መፍራት ስላለ ይሄንን ይሰራልን ቤተሰባዊነት መንፈስ ነው። ክብራችንም ውርደታችንም የጋራ ነው። ስለዚህ ለክብራችን አብረን እንሰራለን መዋረድ ስለማንፈልግ በቤተሰባዊ መንፈስ። ስለዚህ ለሌሎች ቤተክርስቲያን ሞዴል ከሆነ ከተጠቀሙበት እኛ ስለተጠቀምን፣ እኛ ስለተባረክንበት፣ እኛ ስለሰራልን እግዚአብሔርን በመካከላችን እለት እለት እንዲሰራ እለት እለት በመካከላችን እንዲገኝ መንፈሱ ደርዙን እየጨመረ እንዲሄድ ያደረገልን ቤተሰባዊነት ነውና ሁሉም ሼር ቢያደርጉት ቤተሰባዊነት መንፈስ ቢያስገቡ፣ መቀባበልን ቢያስገቡ፣ መዋደድን ቢያስገቡ በዚህ ሁሉ መካከል ኢየሱስ ስለሚታይ ኢየሱስን ማሳየት ከሆነ አልቲሜት ጎላችን መያያዝ በፍቅሬ ይታወቃሉ ስላለ በፍቅር በመያያዝ እኛ አሁን ካየ ወርሺፕ ላይ ወርሺፕ ቴንኪዩ ስንል ራሱ በጣም ረጅም ነው ቴንኪዩ የምንባባለው። መንፈሳዊ አባት ያገለገላችሁ ስንባል ሰው ሁሉ ይገረማል። ማለት ቴንኪዩ የምንልበት መንፈስ ከሰንዴ ስኩል ጀምሮ አለ። እውቅና እንሰጣለን። አንተ ጋር መልካም ነገር አለ፣ አንተ ጋር ትልቅ ነገር አለ። ይሄ ሁሉ ግን ተሰርተን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ሁላችሁንም እላለሁ። በመቀጠል እዚህ ቤት ያለው መንፈስ የቤተሰብ መንፈስ ነው፣ የመቀባበል መንፈስ ነው፣ ኢንካሬጅ የመደራረግ መንፈስ ነው። ይሄ ደግሞ የተሰራው ነው እና ሁልጊዜ የማይበርድ እኔ እዚህ ነው ደህንነት የተማርኩት፣ እዚህ ደህንነት ተምሬ ነው የተጠመቅኩት፣ እዚሁ ነው ያደግኩት፣ እዚሁ ነው የተሾምኩት እና እስካሁን ድረስ በእነዚህ 10 ምናምን አመት ጊዜ ውስጥ ያየሁት ከመንፈሳዊ አባቴ ያየሁት በእግዚአብሔር ዓለም ላይ መትጋት፣ በእግዚአብሔር ላይ መደገፍን፣ መጸለይን ልክ ጳውሎስ ለኔም ደግሞ የእግዚአብሔርን ቃል እንደሚገባ እንድናገር ጸልዩልኝ እንደሚል ሁልጊዜ በጸሎት የሚያምን ሁልጊዜ በውስጥ ጸልዩ፣ የሆነ ነገር ሲሆን ጸልዩ፣ የሆነ ነገር ሲሆን ይሄ በኤክስፔሪያንሱ የሚያገለግለው ነገር የለምና እኔ በጣም እንደተቀባ እዚህ ቸርች ውስጥ እንደተቀባ ፓስተር ከሱ ትልቅ ነገር ምን አየሁኝ ሁልጊዜ በእግዚአብሔር ነገር ላይ በኤክስፔሪያንሱ ሳይሆን የሚቆመው ሁሌ ዛሬም እርዳኝ፣ ዛሬም አግዘኝ፣ ዛሬም አንተ ከኔ ጋር አሁን እናንተ ጸልዩልኝ እለት እለት ቅድም ሲናገር ነበረ። የዚህ አሁን መጣ የምንለው ድባብ የእግዚአብሔር መንፈስ አትሞስፌር ይፈልጋል፣ ማረፊያ ይፈልጋል። ሁልጊዜ መንፈሳዊ አባታችን እንደሚያስተምረንና ያንን አትሞስፌር በውስጥ ያለምንም መታከት ያለምንም በቃ መሰልቸት በጣም የሚያሰለች እኛ ራሳችን እናሰለቻለን እንደ አገልጋይ እናጠፋለን፣ የሆነ ነገር እናረጋለን እና በዚህ ሁሉ ውስጥ ግን ያለ መታከት በውስጥ በጣም ትልልቅ ስራዎችን ይሰራልና ለዚህ ደግሞ እሱ ላይ ስለተሰጠው ጸጋ እሱ ላይ ስለበዛው መንፈስ እጅግ አርጌ እግዚአብሔርን አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። እኛ ቤተክርስቲያን ብዙ ሂሊንጎች ተካሂደዋል። ግን ይሄ ጊዜው ስለሆነ እግዚአብሔር ሊያወጣው ስለወደደ ይሄ ጊዜው ስለሆነ ነው እንደዚህ በትጋትም ልታወጡት ስለመጣችሁ እግዚአብሔር ይባርካችሁ። እንጸልይ ሲባል እንጸልይ ነው እዚህ ቸርች ያለ መርህ ማለት ነው። እንጸልይ ሲባል የሚዘምር የለም፣ እንዘምር ሲባል የሚጸልይ የለም። ይሄ ምሪት ነው፣ መፍሰስ ነው። ይሄ የመቀባበሉ መንፈስ ቅድም እንዳለው ፓስተሮችም ከፊት ያሉት እንደተናገሩት እዚህ ቤት ውስጥ ከውስጥ የሚሰራው ስራ ይሄ ነው። አንድ አይነት ልብ ለአንድ ስራ ለፈውስ ሲጸልይ ሁሉም ይጸልያል። ምናልባት ሚዲያም ላይ ታችሁ ከሆነ ለምናሴ ሲጸልይ ሁሉም ነው የሚጸልየው፣ በእምነት ነው የሚጸልየው።
አንዱ የአንዱን ልብ አያወርድም። ይሆናል አይሆንም የሚል መንፈስ ውስጥ ሳይሆን የምንገባው ሁላችንም እዛ መንፈስ ውስጥ ነው የምንገባውና ይሄ ከትምህርት የመጣ ነው። በእኛ ላይ በውስጥ ላይ ከተደከመብን ከተሰራብን አንጻርና በጣም ከሚገርመኝ ነገር አንዱ በምሪት በጣም ያምናል። የኛ የዚች ቤተክርስቲያን አንደኛው ኳሊቲ ከቤተሰብነቱ ቀጥሎ ያ ቤተሰብነቱ እኩል የመሄድን እኩል የመፍሰስን እኩል ሆ የማለትን መንፈስ ሰጥቶናልና እንደ አብሮ ሰራተኛ ወይም እንደ ቤተክርስቲያን መሪ ወይም ቤተክርስቲያን ውስጥ እንዳለ አገልጋይ በመናሴ ፈውስ በጣም ነው ደስ ያለን። የሚገርመው ይሄ ኤልሻዳይ የሚለው አዋጅ ከታወጀ በኋላ በየሳምንቱ አንዳንድ ታምራቶች ይሆናሉ። አንድ ሳምንት ጆሮ ይፈወሳል፣ አንድ ሳምንት አገት ይፈወሳል፣ አንድ ሳምንት ጤነኛ ያልሆነ ሰው ፈውስ ያገኛልና ይሄ የምን ውጤት ነው? የምሪት ውጤት ነው። እግዚአብሔርን የመስማት ውጤት ነው። ሰማይ ላይ የመቅበር አላማን ሁሉን ነገር ትቶ ራስን ሰማይ ውስጥ የማስገባት ውጤት የመሰጠት ውጤት ነውና ይሄንን በሱ አይቻለሁ። በጣም ደስተኛ ነኝ። እግዚአብሔር ይባረክ። እግዚአብሔር አምላክ የተመሰገነ ይሁን። በጣም እግዚአብሔር ልዩ ጊዜ ሰጥቶናል። በዓላችንን ምክንያት በማድረግ ይሄ የተገናኘንበት ልዩ በዓል ነው። አምላክ ሰው የሆነበት በጣም ድንቅ ቀን ነውና ያንን ቀን ምክንያት በማድረግ ስለ መለኮታዊ ፈውስ አንስተናል። እየተመለከቱን ያሉ ብዙ ሰዎች ሊኖሩ ይችላሉ ብዬ ተስፋ አደርጋለሁ። በተለያየ ሁኔታ ውስጥ ሆነው ለነሱ እንድትጸልይላቸው ፈልጋለሁ። ከመጨረሻ ጸሎት ከማድረግ በፊት ግን በምን አይነት መጠባበቅ ውስጥ ይህንን ጸሎት እንዲካፈሉ ትመክራለህ? ወደ ጸሎት ቀጥታ ከመግባታችን በፊት ከዛ በፊት ከመጸለይ በፊት እና ከመናገሬ በፊት በድጋሚ ሁላችሁንም እንኳን አደረሳችሁ። ቅድም ፓስተሮቼ እንዳሉት ቅድም ያልኩት ነው አብይ ምድር ላይ እግዚአብሔርን በተለያየ መልክ ባለንበት ሴክተር ብናገኝ ነው አትሊስት ለሆነ ሰው እምነት እንፈጥራለንና ኪያሾ የማንም ባለመሆን ሳይድ ባለመያዝ የዛም ባለመሆን እውነትን ለማውጣት የምትሰራ በመሆኑ በጣም ደስተኛ ነኝ። እግዚአብሔር ይባርክህ። ከዚህ በላይ በርታ። ኢየሱስን የሚያገን ነገር አድርገ በዘመን እለፍ። ድምጽ የሌላቸው የተሰወሩ ነገሮችን ድምጽ በመስጠት የእግዚአብሔር መንግስት ማተለቅ ይሁንልህ። እዚህ ቤተክርስቲያናችን ድረስ መጣ አንድ ይህንንም እውነት፣ ሁለተኛ በዓለንም በዚህ መልክ ደስ ብሎኛል። እያንዳንዱ ነገር ኢምፖርታንት ነበር። ኮንቴንት ያለው ነገር ነው የተጨዋወት ነው። በጣም ደስተኛ ነኝ። ይህን በማድረግ እግዚአብሔር ይባርክ። ከነ ባለቤት ቲቲዬ እግዚአብሔር ይባርካችሁ። ይህ ጋብቻ የተባረከ ይሁን እላለሁ። ዛሬ ደግሞ በሆነ አጋጣሚ ድንገት ያልመጣችሁንም ባለቤቴን እግዚአብሔር ይባርክሽ ማለት እፈልጋለሁ። በጣም ትልቅ ሰራተኛ ናት። እዚህ ቸርች ውስጥ ትልቅ ባለራዕይ ናት። የትውልድ እናት ናት። እግዚአብሔር ይባርክሽ ማለት እፈልጋለሁ። እዚህ የሌሉትንም ሰራዊቶች እግዚአብሔር ይባርካችሁ ማለት እፈልጋለሁ። በጣም የተወደደ ደስ ብሎኝ የማገለግልበት ቸርች ነው። በጣም ደስ ብሎኝ የማገለግልበት ቅብብሎሽ ያለበት ቤተሰብ ያለበት ወደ ቤት ወደ ቸርች ስመጣ እዚህ እንዱል የሚያደርገኝ ቢሮዬ ወንበሩ ስለተመቸኝ ብቻ ሳይሆን ሰዎችና አትሞስፌሩም ስለተመቹኝ ነው እዚህ የምመጣው። ቢሮዬ የሚናፍቀኝ ለዛ ነው። ቸርች የሚናፍቀኝ ለዛ ነው። እና ይሄንን ደግሞ ሰው ነው የሚሰጥ ጌታ። አንዳንድ ጊዜ እኔ ስለሰራው ብቻ ሳይሆን እነሱም ለመሰራት አቬለብል ስለሆኑ በዚህ ያሉትን ከፓስተሮች ጀምሮ በእኛ ቸርች አጠላል ጀነራሎች፣ መኮንኖች እንላለን። የኢያሱ ትውልድ እንላለን። ተተኪ ትውልድ ማለት ነው። ተተኪ ጄኔሬሽን ማክሰኞ የሚማሩ አሉ። ሁሉንም አብረው ሰራተኞች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ። ለመላው የክርስትና አማኞች በሙሉ ማለት ፈልጋለሁ። ሌላው እንግዲህ እግዚአብሔር አንዱ ገደብ የለሽ ነው፣ ድንበር የለሽ ነው። እግዚአብሔርን ለመጸለይና ለማምለክ ቦታ ስፍራ አይወስነውም። በነ ማርቆስ ቤት የተጸለየ ጸሎት ጴጥሮስም በሩቅ ፈውሷል። የተጸለየው እነ ማርቆስ ቤት ነው። የተፈታው ግን ጴጥሮስ ሌላ ቦታ ነው። አሁን እዚህ የምንጸለየው ጸሎት ጂኦግራፊካል ሎኬሽን ጣሊያን ይገባል፣ ጀርመን ይገባል፣ አሜሪካ ይገባል፣ ካናዳ ይገባል፣ ጋምቤላ ይገባል፣ ጨርጨር ይገባል፣ ሀረር ይገባል። ሁሉ ቦታ የመግባት አቅም ያለው ስም ነው የምናነሳው። ስለዚህ ሁላችሁም እንደ በዓል ብቻ ሳይሆን የመፈወሻችሁ ቀን እንደሆነ አምናችሁ። በዚህ አጋጣሚ አንድ ቴስቲሞኒ እዚሁ ጋር ልንገርህ። ላይቭ ላይ ስናገለግል ስዊድን ሀገር ትላንትናም ስናገር ነበር። ቸርች በአጋጣሚ እንደዚህ የሚያንቀጠቅጣት ሴት ነበረች እና ነርቭ እንደዚህ የሚያረጋት ፈረንጅ ናት። ነጭ ፈረንጅ እንዲህ ነው የሚያረጋት። ላይፍ ላይ በምናገለግለው አገልግሎት አማርኛውን አሰማውም መዝሙሩን አሰማውም፣ ግን መንፈስ ነክቷት ይሄ ሂሊንግ አልፏል፣ ፈውስ አልፏል። እና ዛሬም
እንደውም እኛ እየዘመርን አይደለም ወይም የሆነ ነገር እያደረግን አይደለም፣ በፐርፐዝ እየጸለይን ነውና በዚህ በምጸልየው ጸሎት ዛሬ በመካከላችን እግዚአብሔር ድንቅና ታምራት ያደርጋል፣ ፈውስ ያደርጋል። ሃሌሉያ! እግዚአብሔር እጁን ይልካል። በነ ማርቆስ ቤት የተጸለየ ጸሎት ጴጥሮስ ጋር ሄዶ ሃሌሉያ ሰንሰለትን እንደበጠሰ፣ እስራትን እንደበጠሰ፣ አዋጅን እንዳስቀረ፣ ሞትን እንደሻረ፣ እንደ ነገ ሊገደል እንደ ዛሬ እግዚአብሔር ጣልቃ እንደገባ፣ ሐኪም በሰጣችሁ መረጃ እንደ ነገ ትሞታላችሁ የተባላችሁ፣ በማንኛውም መልክ ተስፋ የቆረጣችሁ፣ በማንኛውም መልክ ምንም ነገር በኔ ህይወት ላይ ሌላ ነገ የለም፣ ፈውስ የለም፣ መድኃኒት የለም፣ እንቆቅልሼ እንደዚሁ ነው የሚቀጥለው። ቅድም ምናሴ ሲናገር እንደነበር አይነ ስውሩኝ ልቀጥል ነው እንዳሉ እንዲህ ልቀጥል ነው ባላችሁበት በማንኛውም ኬዛችሁ ላይ የአምላኬ ገናና ስም፣ ከስሞች ሁሉ በላይ የሆነ ስም፣ ኢየሱስ የተባለ ስም፣ መድኃኒት የተሞላ ስም፣ እሱ ሲወለድ ገና ሕፃን ተወልዷል፣ መድኃኒት ተሰጥቶናል እንደተባለ መድኃኒት ዛሬ ሃሌሉያ ይሄን ፈውስ ዛሬ ያድርግ። ይሄ መድኃኒት ይሄን ፈውስ ዛሬ ያድርግ። ማንኛውም ጨለማ ውስጥ ያለ ሰው ወደ ብርሃን ይውጣ። ጉድጓድ ውስጥ ያለ ሰው መውጣት ይሆንለት። ማንኛውም የታመመ በሽተኛ የተፈወሰ ይሆን። ቀንበሮች ይሰበሩ፣ እስራቶች ይበጠሱ፣ ዕዳዎች ይከፈሉ። ግራ የገባው ወደ አቅጣጫ ያዝ። ጌታን ማወቅ ይሆንለት። የሆነ ብርሃን ይግባ፣ የሆነ ብርሃን ይግባ፣ የሆነ ብርሃን ይግባ። ሃሌሉያ የሆነ ብርሃን ይግባ። እሱ የተወለደው ብርሃን ነውና፣ የተወለደው ብርሃን ነውና በጨለማ ዓለም ላይ የበራ ያ ብርሃን ዛሬ በእያንዳንዱ ቤት ጌታን በማያቅ የዚህ ዓለም አምላክ ባሳወረው ወንጌል እንዳይበራለት ባደረገ በማንኛውም ጀነሬሽን ላይ ሙስሊም ቢሆን ኦርቶዶክስ ቢሆን ማንኛውም ፓጋን ቢሆን ሃይማኖት ያልገደበው ይህ ኢየሱስ፣ ሃይማኖቶችን ሰብሮ የመጣ ይህ ኢየሱስ፣ ከሃይማኖት በላይ የሆነው ይህ ኢየሱስ ዛሬ መለኮታዊ ፈውስ ያድርግ። መለኮታዊ ፈውስ ያድርግ። መለኮታዊ ፈውስ ይለፍ፣ ኃይል ይለፍ፣ ክብር ይለፍ። ሃሌሉያ! በአሜሪካ፣ በካናዳ፣ በሳውዝ አፍሪካ፣ በኢሮፕ፣ በአረብ ምድር፣ በኢትዮጵያ በተለያዩ ክልሎች የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የስሙ ስልጣን፣ የስሙ ኃይል ፈውስ ይሁን፣ ፈውስ ይሁን፣ ፈውስ ይሁን፣ መድኃኒት ይሁን፣ ብርሃን ይሁን፣ ብርሃን ይሁን፣ ብርሃን ይሁን፣ ፈውስ ይሁን፣ ፈውስ ይሁን። የማያዩ ይዩ፣ የማይሰሙ ይስሙ፣ የማይናገሩ ይናገሩ። ካንሰር ይፈወስ፣ ስኳር ይፈወስ፣ የጀርባ ህመም ይፈወስ፣ በሽተኞች ይፈወሱ። ማቲካ ባሳታ ለባሽ ማላባሳ ካቲ ለባሽ ኃይል 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 ሃሌሉያ ሃሌሉያ ሃሌሉያ። ስምን አግን ነው፣ ስምን አግን ነው፣ ስምን አግን ነው። እግዚአብሔር በዚህም ያልፋል ይባል። እሱ በሁሉ ቦታ የሚገኝ ነው ይባል። ርቀት አይወስነውም ይባል። ከዚህ ተጸልዮ እዛ ተፈወስኩ ይባል። አንድ ምስክርነት ይምጣ፣ አንድ ምስክርነት ይምጣ። ፈውስ ይለፍ፣ ፈውስ ይለፍ፣ ፈውስ ይለፍ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም። በኦራባሲና ማዳናባች ሬባሳንታ ለባች አይኮባራ አራበይደቦ ፈውስ፣ 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 ፈውስ ይለፍ። አንድ ነፍስ ዛሬ ይዳን። በራልኝ ይበል፣ በራልኝ ይበል። ሕፃን ተወልዶልናል ይበል፣ ለኔ ነው የተወለደው ይበል። አምላክ ሰው የሆነው ለኔ ነው ይበል። አምላክ ሰው የሆነው ለኔ ይበል። ከድንግል ማርያም የተወለደው ኢየሱስ ነፃ ወጣኝ ይበል። አማኑኤል ነፃ ወጣኝ ይበል። መድኃኔ ዓለም ነፃ ወጣኝ ይበል። ይሄ በሆነ ጊዜ ጠቅልለ ክብርን ውሰድ። አምናለሁ ዛሬ አንድ ሰው ፈውስ ሆኖለታል። አንድ ሰው መዳን ሆኖለታል። አይ ዲክሌር አውጃለሁ። ፈውስ አልፏል፣ መድኃኒት አልፏል። አይ ዲክሌር አውጃለሁ። በኢየሱስም ፈውስ አልፏል። እግዚአብሔር ሆይ ስለሆነ አመሰግናለሁ። ስለነበረን የጣፈጠ ድንቅ የመታነጽ ጊዜ፣ የመበራረክ ጊዜ፣ እግዚአብሔር አምላክ የከበረበት ጊዜ እናመሰግናለን።
ሃሌሉያ። ጌታ ሆይ ተባረክ። ክብርን አንተ ውሰድ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። አሜን። ዋው! እግዚአብሔር አምላክ የተመሰገነ ይሁን። ይህን የመሰለ ልዩ ጊዜ የሰጠን እግዚአብሔር የተባረከ ይሁን። ቤተ ክርስቲያን በተለይ ፓስተር እና አብሮ ሰራተኛ ሁላችሁን እጅግ አድርጌ ማመስገን እፈልጋለሁ። ይህንን የመሰለ ጊዜ እዚህ እንድናደርግ ጊዜያችሁን ሰውታችሁ ከኛ ጋር አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። ፓስተር ተባረክ። በጣም ወንድም ናሴ በጣም እጅግ አድርገን እናመሰግናለን። ይህንን የመሰለ ቴስቲሞኒ ስላካፈልከን ቴንኪዩ። ሁላችሁ ነው። መልካም በዓል። እንኳን አደረሳችሁ በድጋሚ። እየተከታተላችሁ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። የዛሬውን የበዓል ፕሮግራማችንን እንደወደዳችሁት እንደተጠቀማችሁበት ተስፋ አደርጋለሁ። ልዩ መለኮታዊ መነካት የሆነላችሁ ሰዎች በአቅራቢያችሁ ላሉ ሰዎች ልታካፍሉ ትችላላችሁ። ምስክርነት ካላችሁ ለእኛም ልታካፍሉን፣ እምነታችን ደግሞ እንዲያድግ ገዚሁ እኛንም ልታገኙ ትችላላችሁ ማለት ነው። ቀጣይ በመደበኛ ፕሮግራማችን አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ እንገናኛለን። መልካም በዓል። እንኳን አደረሳችሁ በድጋሚ። መጋቢ አቤት አደለ ኪያ ነኝ። መልካም ቆይታ።